ድረስ ያወጣ ስጠይቀው ጊዜ ማውጣት አልቻለም። እባክህ አውጣና አሳየን፣ እባክህ አውጣና አሳየን፣ እባክህ አውጣና አሳየን። ብዙ ጊዜ ለመንኩት፣ ይሄን ማድረግ አልቻለም። እና ለምን አገባት ታዲያ ነብዩ መሐመድ አይሻን እንዲህ ላድርግልህ ብሎ ነብዩ መሐመድን ተሳድቦ ሄደህ ቪዲዮውን ማየት ትችላለህ። ገብቶሃል አይደለ? ስለዚህ አይ ደግሞ ስለህ ያው እናንተ መልእክታት ሁኑለትና ሂድና ሁሴንን ገብተህ የውይይት ጥሪ አቅርብለት ብላችሁ ሄዳችሁ ንገሩት። እሺ አትፍራ፣ ሂድና ደፍረህ ሁሴን ቤት ግባ በሉ። እናመሰግናለን። ያላ ጥያቄ ያለ ጥያቄ መጠየቅ ይችላል። ያላ እሱ የሚነግራችሁን ውሸት መታችሁ ጠይቅ ትችላላችሁ። እሱ አይገባም ሙስሊም ቤት እምንላችሁ አይገባም ሙስሊም ቤት። ሂድና ገብተህ ሙስሊሞች ቤት ገብተህ ጀግንነትን አሳየን በሉት። የዛኔ ማንነትን ታያላችሁ። በጌታ በአላህ ስም እንላችኋለሁ። አንድ የሚያወራው ሁሉ እውነት አታገኙለትም። እሱ ለማይገባ እናንተ ትሻላላችሁና ከእርሱ እርሱ ተደብቆ እያዳመጠ ቪዲዮ የስራ በኛ ላይ እናንተ ደግሞ እሱ የሚነግራችሁን ውሸት እየመጣችሁ እዚህ መጠየቅ ትችላላችሁ። ያላ እሱ ሪካርዶ አለኝ እኔ ጋር አሰማቸው እንዴ ይቻሉ ለዚህ ሰከንድ ቦታ ራሳቸው ክርስቲያኖች ያዳምጡ። ሄዳችሁ ሁሴንና እፎይ ያወሩት ብላችሁ ሰርች አድርጉ ታገኝታላችሁ። አሁንም ለእናንተ ብዬ ነው በዚሁ እንዲዋረዱ ነበር አሰምቻቸው። አይ በቃ አሰማቸው፣ ችግር አሳያቸው። ቪዲዮውን ከኔ ጋር አላወራም ቢላችኋል አይደለ? ያው እንዳወራ ያሳያቸው እሱ። ተከታተሉት። ያላ ክፈትላቸው ቪዲዮውን። እየለመንኩት አውጣልንና አሳየን እባክህ እያልኩት ተሳድቦ ሄደ። ኑ ተመልከቱ ቪዲዮውን ክርስቲያኖች። ያንን መጀመሪያ የዛሬ ስንት ዓመት 2 ዓመት በፊት ምናምን ያወራ ወላሂ ላዝም እየለመንኩት ነው። ማስረጃውን አውጣ እባክህን፣ ማስረጃውን አውጣ እባክህን፣ ማስረጃውን አውጣ እያልኩ እየለመንኩት ነው። አሁን እዚህ ጋር ውጥት አድርጎ መገላገል ይችል ነበረ። ማውጣት አልቻለም። የለም የሚለው ነገር ውሸት ነው። መጨረሻ ላይ ምን ይላል ታዲያ ለምን አገባት ብሎ እንደገና ወደ ፍልስፍና ይገባል። እኔ ፊት ትፈላሰፋለህ፣ ትሳደባለህ እንጂ ማስረጃ ማውጣት አትችልም። እፎይ አሁን ተደብቀሽ ትሰሚያለሽ። ወላሂ ተደብቆ ይሰማል። ምክንያቱም አይነግራችሁም እንጂ ተደብቆ እየሰማ በዛ ንዴት ነው ማታ ማታ እየተሳደበ እንትን የሚለው ገብታችኋል። ከዚህ በፊት ቪዲዮ ይሰራ ነበር። አሁን አቋርጦ ነው እንጂ ዛሬ ቀን ሁሴን እንዲህ ብሎ እያለ የቀኑን ስሌት እንትን እያለ ያወጣ ነበር። ገብታችኋል አይደለ? ማስረጃ አውጣ እያልኩ እየለመንኩት ነው። ዝም ብላችሁ አዳምጡት። ሺህ ጊዜ ይሆናል ማስረጃ እባክህ አውጣ እያልኩ የለመንኩበት። ቀጥለላቸው። ክርስቲያኖች አንድ መልስ ይስጣቸው። ገብታችኋል አይደለ? ሐዲሱ ላይ ነብዩ መሐመድ አንድ ላስረዳቸው አንድ ያስረዳቸው። አጥዋሽናቸው አትሰውራችሁ። ህፃን ልጆች አይደሉ ትልልቆች ላላወቅ ትልቅ ሰውዬ ተወሸነ በዚህ ሜሬጅ ኮንሱሜንትድ ሆነ በዘጠኝ ዓመቷ ተገናኛት የሚለውን ማስረጃ አውጣ።
በዘጠኝ ዓመቷ ተገናኛት የሚለው ማስረጃ ወጣ። ያላ ማስረጃ ወጣ። ለምን አይሻ ጋር ትሄዳለህ? ቁርአን እኮ ከሄድ ያይችላል። ለምን አይሻ ጋር ትሄዳለህ? አይሻ ጋር የለም። እናመሰግናለን። እናመሰግናለን። ለቶሽልህ አይሻ ጋር አገባለሁ ያለ ነው። አታፍርም? በፈጠረ ነብይ እቺን በህይወት ካለው አገባታለሁ ያለ እኮ ነው። አይሻ ትልቅ ሰው ነች። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በዘጠኝ ዓመት ሁለት ሲፈጽሙ ባህሪያ ይተዋባቸው አላቸዋል አይደል? ማስረጃ ተሲባል ሙዚ መንገድ አይችልም። ይህን ይመስላል። ሁለተኛ በሌለ ነገር ላይ አተውል። A few moments later መማር ከፈለገ ጥያቄ ከሆነ ደግሞ እንደቀድሙ ያለው ምንም ኮስት አያስፈልግም። ይምጣ፣ እንዳንተ እንደዚህ አውርዷቸው ይምጣ። አለቀ። በቃ። እሺ ከዚህ ሰው ጋር ለምን አላታወሩም የምትሉ ሰዎች እንግዲህ ያውና በማስረጃ ታቸዋል። ከኔ ጋር አውርተው ነበር ከዚህ በፊት ከኔ ፊት የሚቆም ማንም የለም እያለ ይሰክሳቸዋል። አውርተው ነበር። እፎይ የተጻፈውን አወራ እንጂ መቼ ከራሱ ተናገረ እያላችሁ ትሰክሳላችሁ አይደል? ትጫወታላችሁ በየዋሁ ህዝብ ላይ። አውጣ እያልኩኝ ስንቴ ነው የለመንኩት? እየሰማችሁ ነው። እባክህ ማስረጃውን አውጣና ገላግለን፣ እባክህ ማስረጃውን አውጣና ገላግለን። ሊያወጣ አልቻለም። አይሻን ተዋት፣ በቃ ወደ እሷ አትሄድ አለ መጨረሻውን። ምክንያቱም አይሻ ላይ ያ ቃል እንደሌለ ያውቃልና ማውጣት አልቻለም። ይሄን ስለዚህ ሰውዬ አንድ ሰከንድ ሰጥቼ እንትን ለማውራት ፈልጌ አይደለም። ሙስሊሞች ይቅርታ፣ ግን ብዙ ክርስቲያኖች ለምን አታወራም ለሚሉ ክርስቲያኖች መልስ እንዲሆናቸው ዘንድ ነው። ያውና ከኛ ጋር አውርቷል። ማስረጃ ማውጣት አይችልም፣ ከሙስሊሞች ፊት በፍጹም አይችልም። ያታችኋል አይደል? ፍልስፍናውን እዛ የለመደውን እንደዚያ መስሎት ታዲያ ለምን አገባት ብሎ እንደገና ጥያቄ መጠየቅ ጀመረ። ታዲያ አይሻን ለምን አገባት? እንደዛ አይሰራም ከኛ ጋር። እዛ የምትፈላሰፍበት የዋህ ክርስቲያኖች አሉ የሚሰሙና የሚስቁ፣ እነሱ ጋር ትችላለህ። ከኛ ፊት ግን አውጥተህ ማሳየት አትችልም። የምትናገረው ታች አለ አይደል? ይሄን ይመስላል። ስለዚህ ክርስቲያኖች ከኛ ጋር በደንብ አድርጎ አውርቷል። ከሙስሊሞች ተወያዮች ፊት ማስረጃ አውጥቶ ማሳየት በጣም ደካማ ምን ያክል እንደሆነ አይታቸዋል። በዚህ ጋር ይህን ይመስላል። አሁን ጥያቄ ያለው ክርስቲያን ካለ ማንኛውም ክርስቲያን ገብቶ መጠየቅ ይችላል። ያላ ጥያቄ ያለ ከገባችሁት ውስጥ ገስት ላይ ሁሱ እኔ እንኳን ሙስሊም ነኝ አልহামዱሊላህ ረብል ዓለሚን እና የሆነ ነገር እንትን ብሎኝ ጠይቀውኝ ነበረ። ሙስሊሞች እዚህ ፊት ለፊት ላይ ቁርአን ይከፍቱና ጉግል ላይ ሰርች ሲያረጉ ሌላ ነገር ነው የሚሰርቹት ምናምን ብሎ የሆነ ልጅ ተከራክሮኝ ነበረ እና ትምህርት ቤት እና ልጁ ላይቭ ላይ የሁሱ ላይቭ ላይ ናስለው ዛሬ እመጣለሁ ብሎኝ ነበርና ለምን እንደቀረ አላውቅም እና እንድትነግራቸው እውነት እንደሆነ እንድነግራቸው ፈልጌ ነው። ይዘውና ልጁን መጠየቅ የሚፈልገውን ነገር ካለ መጠየቅ ይችላል። ማንኛውም ክርስቲያን ገብተው ቀሳውስት፣ ዲያቆናት ማንኛቸውን ገብታችሁ የፈለጋቸውን ጥያቄ መጠየቅ ትችላላችሁ። አንደኛ ይሄ ነው። ሁለተኛ ሙስሊሞች ጉግል ላይ ቁርአንን ሰርች ሲያደርጉ ጊዜ ላኛ ጉግል ላይ ቁርአንን ሰርች አናደርግም። አለ ቁርአን በአፕሊኬሽን አለ ሙሉ 30 ጁዝ፣ ልክ እንዲሁ በወረቀቱ ቁርአናችን አለ። እዚያ ላይ ነው ሄደን ሰርች የምናደርገው የምናየው ቀጥታ ቁርአን ይቷል አይደል? ያ ነው። አይ አላህ እሺ፣ ሌላ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። ሄሎ፣ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን፣ እንዴት ነው? ሰላም ነው? ደግ ነው፣ አልሐምዱሊላህ። ማን ነው? አልሐምዱሊላህ። እኔ እንኳን ሙስሊም ነኝ። 3 ጥያቄዎች ነበሩኝ ለመጠየቅ የፈለኳቸው። ጥያቄዎች ምንድን ናቸው? ሐሰን እንዴት ነው? እሺ፣ የመጀመሪያው ጥያቄ በእስልምና ላይ ማለት እኔም ሙስሊም ነኝ፣ ግን በእስልምና ላይ የትዳር ሁኔታ ማለት ከአንድም 2 3 4 ድረስ የሚያገቡት በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መሰረት እስከሆነ ድረስ ብዙዎቹ
የሚያገቡበት መንገድ ግን ብዙም ለኔ ማለት ያው ባለማጥናቴ ሊሆን ይችላል፣ ግን አሳማኝ ሆኖ አላገኘሁትኝም። በምን በኩል ስትለኝ የመጀመሪያው እውነት ነው ትዳር ያው እንደ ግዴታ በእስልምና ይፈቀዳል። ሁለተኞቹና ሶስተኛ አራተኛ ላይ ግን መስፈርቱ አቅም ብቻ ነው ወይ ነው የኔ ጥያቄ። አቅም ማለት ማስተዳደር መቻል ብቻ ነው ወይስ ውስጣዊ የጎደለ የሆኑ ነገሮችን ያስፈልጋሉ በሌላኛው ሚስት ወይም በሷ አኳል ላይ ያስፈልጋል የሚለው ጥያቄ ነው። ሁለተኛው የመጀመሪያ አንድ ጥያቄው ትክክለኛ ጥያቄ ነው። አቅም ብቻ በቂ ነው ወይ? ሰው እንደፈለገ ማግባት ይችላል ወይ? ብር ካለው ከሆነ እሱ ብቻ አይደለም መስፈርት። በእርግጥ አንዱ መስፈርት ምንድነው? የማስተዳደር አቅምና ችሎታ ሊኖረው ይገባል። አንድ ሰው አቅምና ችሎታው ሳይኖር ሌላ ሴትን ማግባት አይችልም በፍጹም። ሁለተኛው ግን ዋናው መስፈርት ምንድነው መሰለ? ፍትሃዊነት ነው። በጣም በሚያገባት ሚስትና የመጀመሪያዋን ሚስቱን እኩል በፍትህ ማስተዳደር አለበት። ያም ማለት የሚያደርግላቸው የቀን ቆይታዎችና የሚያደርግላቸው ወጭ በማንኛውም ነገር ፍትሃዊ ሊሆን ይገባል። ፍትሃዊ መሆን ካልቻለ ማግባት ይችላል ወይ? አይችልም። አለ ወይ በቁርአን ላይ ማስረጃ? አዎ ማስረጃ አለ። አላህ በሱረቱ ኒሳ ላይ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና ወሰላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን ይላል። በሚስቶቻችሁ መካከል ፍትሃዊ ማድረግ የማትችሉ ከሆናችሁ ወይንም አንሆንም ብላችሁ ከፈራችሁ አንዲት ሚስት ብቻ አግቡ ይላል። አየህ አይደለ? ከአንድ በላይ አይፈቀድም ይላል አላህ። አየህ። ስለዚህ አንደኛውን የመጀመሪያዋን ጣል አድርጎ ሰውየው ሁለተኛ ሲያገባ ወደዚያች የሚዘለብልና ፍትህን የማያደርግ ከሆነ አይፈቀድለትም፣ ሐራም ነው፣ ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደማይፈቀድ ሲናገሩ ራስ እንዳውን ቅጣትም እንደሚጠብቀው ሲናገሩ ምን አሉ? የዚህ አይነቱን ሰው መን ካነት ዒንደሁ ምርአታን ፊ ዱንያ ፈለም ይዕዲል በይነሁማ ጃአ የውመል ቂያመቲ ወሸቅሁ ሳቂጣ። በምድራዊ ህይወቱ ሲኖር ሁለት ሚስት ኑረውት በመካከላቸው ፍትህን ያላደረገ ባል ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይመጣል ብለው ተናገሩ። ስለዚህ ፍትሃዊ መሆን ካልቻለ ማግባት አይችልም፣ የፈለገ ሀብታም ቢሆንም ማለት ነው። ይሄን ይመስላልሽ። እሺ ጀዛከላህ። ግን ልክ ነህ። አሁን የመለስክልኝ መልስ በትክክልም እሱ ካገቡ በኋላ የሚሆነው ሂደት ነውና እኔ ግን የፈለኩት ምንድነው አንድ አገባ ከዛ ሁለተኛውን የማግባቱ መስፈርት ላይ ነው ማለት ለምሳሌ እኔ ሁለተኛ ሚስቴ የመጀመሪያው ሚስት አግብቼ ሁለተኛ ሚስት መውለድ ማትችል የመጀመሪያው ሚስት መውለድ ማትችል ከሆነ ይሄ የራሴ የሆነ ሂደት ስለሚሆን ማለት አማራጭ አለኝ ማለት ነው፣ ፍላጎት አለኝ ማለት ነው። ልጅ ስለምፈልግ ሁለተኛ ሚስት አገባለሁ ማለት ነው። አሁን የኔ ፍላጎት ነው። ልክ እንደዚህ ሌሎቹ ማለት ይሄን ሁለተኛ ሚስት ሶስተኛ ሚስት የሚያገቡበት ሂደት ፍላጎታቸው ምንድነው ማለት ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚያገቡበት ጊዜ እያንዳንዳቸው ያገቧቸው ሁኔታዎች አሉ ሲያገቧቸው ማለት ነው። ማለት ዝም ብለው ስለፈለጉ ዝም ብለው አይደለም የሚያገቧቸው። እያንዳንዳቸው ባሎቻቸው የሞቱ በምክንያት መከታ ለመሆን የፈለጉባቸው መንገድ ብዙ ነገሮች ከማግባት በስተጀርባ ነው ወይ ሁለትና ከዚያ በላይ ከማግባት በስተጀርባ ያ ከማግባቱ በፊት ምን መሰለህ አምላክ አላህ የሚፈልገው ምንድነው ነው እሱ ሁላ አስረዳህ አዳምጠህ አላህ በቁርአን ላይ ስለ ጋብቻ በተናገረ ቁጥር መልካም ዘርን አፍርታችሁ ትሄዱ ዘንድ እያለ ይናገራል። በምድር ላይ የመጣ ነው ለምንድን ነው ወንድም? አንዱ ሌላውን እየተካ ይሄድ ዘንድ ነው አይደለ? መልካም ልጆችን አፍርተህ መሄድ ነው አላማው አይደለ? ከመውለድ በስተጀርባ ከማግባት በስተጀርባ ያለው እሱ ነው። አላህ በቁርአን ላይ ሲናገር ስለ ጋብቻ ባነሳ ቁጥር የጋብቻን አላማ ሲናገር መልካም ዘርን አፍርታችሁ ትሄዱ ዘንድ ይላል። ለነቢያቶች ከአንድ በላይ ሃይማኖትን ሚስትን ማግባት እንደፈቀዳላቸው ሲናገር ምን አለ? ይሄን ያደረኩትም መልካም ዘርን አፍርታችሁ ትሄዱ ዘንድ እያለ ይናገር። ቃለ ሱብሓነሁ ወተዓላ ፊ ሱረት ራዕድ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ካንተ በፊት መልእክተኞችን ልኬአለሁ ለእነርሱም ሚስቶችንና መልካም ዘሮችንም አድርጌላቸዋለሁ አለ። ስለ ሚስት ባነሳ ቁጥር አምላክ አላህ ሚስትን የማግባትን ግብና ዓላማ ቀጥሎ ይገልጻል። እርሱም ምንድነው? መልካም ዘርን ማፍራት ነው ሙስሊም ዓላማው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ተዘወጁል ወዱድ አልወሉድ ፈኢኒ ሙካፊሩን ቢኩም አልኡመም የውመል ቂያማ። ወላድና ተወዳጅ የሆነችዋን አግቡ አሉ። እኔ የትንሣኤ ቀን በርካታ ተከታዮችን አማኞችን አፍርታችሁ በመምጣታችሁ እደሰትባችኋለሁና ብለው ተናገሩ። አያችሁ አይደለ? ስለዚህ መልካም ዘርን አፍርቶ መሄድ ነው ሙስሊም ዓላማው። ይሄን ይመስላል። ስለዚህ ለዚህ ዓላማ ነቢያቶች ከአንድ በላይ ሲያገቡ ጊዜ ኢብራሂም ሀጀርን አገባ፣ ሳራን አገባ። ከዚያም በኋላስ
ሁለት መልካም ጻድቅ ልጆችን ወልዶ ሄደ ከየሁለት ሚስቶቹ ማለት ነው። ከሳራ ኢስሐቅን ወለደ። ከኢስማኤል ማንን ወለደ? ኢስማኤል ማን ነው? ከሳራ ኢስሐቅን ወለደ። ከሃጀር ደግሞ ኢስማኤልን ወለደ። ልክ እንዲሁ ነቢያቶች በየዘመናቸው ከአንድ በላይ ያገቡ መልካምና ጻድቅ ልጆችን አፍርተው ይሄዱ ነበር። የእነርሱ አርአያ አድርገን ተከታዮችን እና አምላክ አላህ እስከ 4 ተደነገገልን። መልካም ዘሮችን አፍርታችሁ ትሄዱ ዘንድ ነው አላማው ማለት ነው። ይሄን ይመስላል። እሺ እሺ፣ ሹክራን አመሰግናለሁ። ሌላኛው ደግሞ ጥያቄ ምንድነው? በቀደም እዛ አንዳንድ ቤቶች ላይ የሚወሩ ነገሮች ነበሩ ማለት በሌላኛው አቅጣጫ ላይ ያሉ አካል ቤቶች ላይ ሲወራ የነበረው ምንድነው? የአላሁ ሱብሃነሁ ወተዓላ አካላቶች በሚል ብዙ ያስተሳሰብ ሚስቴኮች አሉና ስለ ሰውነት አካል አሁን አላሁ ሱብሃነሁ ወተዓላ እግሩን እጁን የሚል የሆነ አጠቃቀስ አለ የእስልምና የቁርአን አንቀጾች ላይና እነዚህ ነገሮች በማንሳት እግሩ እጁ እያሉ አካላቶችን በመሰየም ላይ እስልምና ላይ ያለን ነገር እንዴት ነው ማለት ያልገባኝ ነገር ምንድነው? አላህ Subhanahu Wa Ta'ala በአካል ልንገልጸው አንችልም እያንዳንዱ ነገሮች አንችልም ነው ወይስ ሁሉንም ነገር አላህ Subhanahu Wa Ta'ala መሆን ይችላል? ጸጉር፣ እጅ፣ አይን፣ ጆሮ መሆን ይችላል አይደል? መሬት መሆን ይችላል፣ እሳት መሆን ይችላል፣ ውሃ መሆን ይችላል የሚለው ነው አገላለጻችንና በዚህ ላይ እስቲ ያለህ ነገር ንገሪኝ። እሺ ስለ አምላክ ስንናገር ጊዜ ራሱ በነገረን መጠን ልክ ነው። እዛ ላይ አንጨምረም አንቀንስም። ይህ የአህለ ሱና ወልጀማዓ የሙስሊሞች አቂዳ ነው። ኢስባት ማ አስበተሁ አላሁ ሊነፍሲሂ ፊ ኪታቢሂ ወኢስባት ማ አስበተ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ዚያደቲን ወላ ኑቅሳን ሚን ገይሪ ተሕሪፍን ወሚን ገይሪ ተዕጢልን ወተምሲልን ወተሽቢህን ወተክይፍ። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ራሱ የነገረንን ያንን አምነን እንቀበላለን፣ አንክድም፣ አናስተባብልም። ከማንም ፍጥረታትን ጋር ከሰዎች ጋር ከፍጥረታት ጋር ሁሉ አናመሳስለውም። ያም ሁኔታው እንዲህ ነው ብለን በራሳችን ተፈላስፈንም አንገልጽም። በነገረን ልክ አምነን እንቀበላለን። ይህን መሰረት ከያዝን በኋላ አምላክ አላህ ሱብሓነሁ ወተዓላ አሁን ስለምነግራችሁ ማንነቱ ከፍጥረታት ጋር ልታመሳስሉት አትችሉም ማለት ነው። ገብታችኋል አይደል? አምላክ አላህ ሱብሓነሁ ወተዓላ ለምሳሌ ያያል አይደለ? ወንድሜ መልስልኝ። አላህ ያያል አይደለ? ፈጣሪ ያያል አይደል? አዎ እየሰማሁ ነው። አዎ እየጠየቅኩ እንድትረዳ እኔም ማያለሁኝ አይደለ? እሺ ስለዚህ የፍጡር ባህሪ ያለው ማለት ነው አምላክ አላህ የለውም። እኔ እንደዛ እኮ አስቤ አይደለም። ንቀና አሁን እባክህ እንድትረዳ ዘንድ እየጠየቅኩህ ነው። እንድትረዳ ዘንድ ነው። ታስበሃል እያልኩህ አንተን እንትን እያልኩህ አይደለም። አምላክ እጅ አለው ለምን እንላለን ለምን እግራለው የሚለውን እንድትረዱ ዘንድ ቀለል ባለው መልኩ መጀመሪያ ላስረዳህ ብዬ ነው። እኔም ማያለሁኝ ፈጣሪም ያያል አይደለም? እሺ የእኔ ማየትና የፈጣሪ ማየት ግን እኩል ነው ወይንስ የፈጣሪ ማየት ያልተገደበ የእኔ ማየት ደግሞ የተገደበች ነው? አይደለም? ልክ እንደዛ ነው። እኔ አያለሁ ሲባል ጊዜ ከዚህ ከግድግዳ በስተጀርባ ምን እንዳለ ማየት አልችልም። ፊት ያለችውን ነገር ብቻ። እንዳውም ፊት የሆነው የማላያቸው ብዙ ጥቃቅን ፍጥሮች አሉ። ፈጣሪ ያያል ስንል ግን በዚህ ተቃራኒ ነው። እርሱን የሚገድበው ነገር ሳይኖር ማንኛውንም ነገር ሁሉ ያያል። ስለዚህ ያያል የሚል መገለጫ እኔም ማያለሁኝ አላህም ያያል ስለተባለ ስለዚህ የፍጡር ባህሪ ያለው ማለት ነው አይደለም። በፍጹም አይደለ። ይለያል። በምንድን ነው የተገናኘ ነው? በስም ነው። ያያል አያለሁ የሚለው ነው የተገናኘ ነው አይደለ? ሌላም ልጨምርልህ። እኔም እሰማለሁ አላህም ይሰማል አይደለ? የእኔ መስማትና የአላህ መስማት ግን እኩል ነው? አይገናኝም አይደል? ፈጽሞ አይገናኝም። የእኔ መስማት የተገደበች ነች፣ የእርሱ ደግሞ ያልተገደበ ነው። ፍጹማዊ መስማት ነው። እርሱን የዓለም ሰዎች በየራሳቸው ቋንቋ በአንድ ሜዳ ላይ ተሰብስበው እየጮሁ እየለፈለፉ ቢያወሩ ውል ሳትልበት የእያንዳንዳቸውን የመስማት አቅም አለው። እኔ ግን አጠገቤ አሁን አንተ ጓደኞችን እያወሩ ነው። ምን እያወሩ እንደሆነ መረዳት እራሱ አልችልም። አንድ ዝም ካላለልኝ ያየህ አይደል? ምን እያወሩ እንደሆነ መስማት አልችልም፣ መረዳትም አልችልም። ስለዚህ እኔም ያለው ፈጣሪ ያያል ብለን ራሳችንን ከፈጣሪ ጋር ማስተካከል አይቻልም። ማየታችንም መስማታችንም የተገደበ ነው፣ የእርሱ ግን ያልተገደበ ነው። ስለዚህ በዚሁ መሰረት አላህ እጅ አለው ሲባል ጊዜ ልክ እንደኔ እጅ ከፍጥረታት እጅ ጋር በፍጹም የሚገናኝ አይደለም። አደምን በእጆች የፈጠርኩት ይላል። አዎ መለኮታዊ የሆነ እጅ አለው፣ ነገር ግን በፍጹም ከኛ ጋር አይመሳሰልም የሚለውን በመጀመሪያው መሰረት ይዘህ ትሄዳለህ ማለት ነው። አላህ ስብሐነሁ ወተዓላ እግር አለው ስንል ጊዜ እንደኛ አይነት እግር እንዳይመስላቸው። እንደዛ ብሎ ያመነ ሰው ካለ ይሄ ሙስሊም አይደለም።
አላህ እንደኛ አይነት እግር የለው። ምክንያቱም አላህ በቁርአን ላይ ሲናገር ለይሰ ከሚትሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እርሱን የሚመስል አንዳች ነገር እንኳን የለም ይላል። አላህን የሚመስል ማንም የለም። አንዳች በሚለው ነገር ውስጥ ማንኛውም ፍጥረት ይካተታል፣ ሰውንም ጨምሮ። ስለዚህ እጅ ሲባል የኛ አይነት እጅ አይደለም። እግር ሲባል የኛ አይነት እግር አይደለም። ያያል ሲባል እንደኛ አይነት ማየቻ እንዳይመስላችሁ። ገብታችኋል አይደል? ከፍጥረታት ጋር ማመሳሰል እርሱን በፍጹም አይቻልም። አላህ ማንንም አልመስልም ብሎ ስለተናገረ በሱረቱ ነህል ላይ ሲናገር ፈላ ተድሪቡ ሊላሂ አልአምሳል ኢነላህ ያዕለሙ ወአንቱም ላ ተዕለሙን ይላል። ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ፣ እኔ አውቃለሁ እናንተ አታውቁምና እያለ ይናገራል። አያረለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ባህሪያቶቹ በተነገሩ ቁጥር ከፍጥረታቱ ጋር ልናመሳስላቸው አንችልም። ቅድም እንደሰጠሁ ሌላም ልጨምርልህ። እኔ አንተ እውቀት አለህ አይደለ? የተወሰነ እውቀት አለህ አይደለ? አንተ አዎ፣ ፈጣሪም እውቀት አለው፣ ያውቃል፣ አንተም ታውቃለህ። ግን የአንተ እውቀትና የፈጣሪ እውቀት እኩል ነው አይደለም። የአንተ እውቀት የተገደበች ነች፣ እርሱ ደግሞ የተገደበ እውቀት አይደለም። ፍጥረታቱን ሁሉ የሚያውቅ ነው፣ በሁሉ ነገር ላይ ሙሉ የተሟላ እውቀት ያለው ነው። ወሲዐ ኩለ ሸይኢን ዒልማ ይላል ሙሳ ሲገልጸው አላህን ምን አለ? እውቀቱ ሁሉን ነገር ያካበበና የሰፋ ሆነ እያለ ይናገራል። በሁሉ ነገር ላይ እውቀት ያለው ነው። ግን እኔ ማዋቂ ነኝ እርሱ ማዋቂ ነውና አሃ የፍጡር ባህሪ ያለው ማለት ነው ማለት እንችላለን? አያስኬድም። ከማንም ጋር አታመሳስሉ ብሎ ቃል በቃል አላህ ሱብሓነሁ ወተዓላ በቁርአን ላይ 5 ቦታ ላይ ተናግሯል። ፈላ ተድሪቡ ሊላሂ አልአምሳል፣ ለእኔ ለአምላካችሁ ለአላህ አምሳያ ያደርጉልኝ እና ይሄን ይመስላል። እሺ ደረተኛ አሎ ወይ እየሰማ ነው እሱ። ጨረስክ? ከተረዳህ ወደ ቀጣይ ጥያቄ መሄድ ትችላለህ። ካልተረዳህ በዚህ ላይ ሐሳብህን መስጠት ትችላለህ። አብሽር ፈታ በል። ይቅርታው አይ ጀዛከላ ኸይር። እኔ ያው ግልጽ ያልሆነ ነገሮች እዛ ጋር እየተነሱ ሲሄዱ ግልጽ እያደረክላችሁ እንድትሄድ ብዬ ነው። አላህ ይስጥልኝ። ሌላኛው ጥያቄ ደግሞ ምንድነው? አንዴ ከይቅርታ ጋር ሌሎች እድል እንስጣቸው። አንዴ ማሂካ አለሽ? ክርስቲያን ስትል ነበርና ማይክ አለሽ? አለው። ሰላም፣ እንዴት ነው? ሰላም ነው አለን አልሐምዱሊላህ። እሺ ጥያቄሽ ምንድን ነው? እሺ እኔ ጥያቄ ከነብዩ መሐመድ በፊት እስልምናን የሰበከ ከቁርአን ውጪ ይኖራል? አዎ አለ። ማስረጃ? እሺ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጭ በፊት እስልምናን የሰበከ አለ ወይ እያለች ነው። እሺ ወደ እሱ እንሄዳለን አሁን ቀጥታ። አይ ክርስቲያን ነሽ አይደለ ማሂ? አዎ ክርስቲያን ነኝ። በጣም ጥሩ። ስለዚህ በመጽሐፍ ቅዱስ ላይ ነብያቶች እስልምናን እንደሰበኩ ሙስሊሞች እንደሆኑ ልሰጥሽ ነው። አሁን ባይብል ይታይሻል አይደለ? እዚህ ጋር ወደ አማርኛ እንቀይረዋለን፣ ችግር የለውም። ወደ አማርኛ ልቀይረው። መጽሐፍ ቅዱስ የሚላል ላሳይሽ፣ ባይብል ከሚለው እንግሊዘኛ ስለሆነ መጽሐፍ ቅዱስ ይታይሻል። እዚህ ጋር እዚህ ከኦሪት ዘፍጥረት እስከ ራእይ ድረስ እናገኛለን። ያው ዘሌዋውያን እስከ ዮሐንስ ራእይ ድረስ ይታይሻል አይደለ? ራእይ ነው። አሁን ቀጥታ የት እንገባለን? መጽሐፈ ኢዮብ ላይ እንግባ። እዚህ ጋር እንገባለን። መጽሐፈ ኢዮብ እሺ እንዴ እሺ ያው እነዚህ ጋር መጽሐፈ ኢዮብ ላይ ገብተናል። ኢዮብ ምዕራፍ እና ቁጥር እንዳስገባ ምዕራፍ 22 ቁጥር 21 ላይ እንግባ። እዚህ ጋር ምን ይላል? ለእግዚአብሔር ተገዙ ይላል። ይታይሻል አይደለ? መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ማይ ይታይሻል? ማይ ምትሽናል? አዎ ለእግዚአብሔር ተገዙ ይላል። እንግዲህ ለአንዱ አምላክ ተገዙ እየተባሉ ነው አይደለ? ነቢያቶች ሁሉ ደግሞ ለአንዱ አምላክ እንዲገዙ ታዘዋል። ለአንዱ አምላክ ለእግዚአብሔር መገዛት ማለት ምን ማለት ነው ወደሚለው ስንመጣ ጊዜ እዚህ ጋር ቀጥታ ማብራሪያውን እንክፈተው። ሂብሩ የሚለውን ቃል እንፍታ፣ ወደ አማርኛ እንቀይረዋለን። ቀጥታ ሆነን ወደ አማርኛ እንቀይረው። ያው ኢዮብ 22:21 ወደ ትይዩ ብራይስት ይሄዳል። ቀጥታ እዚህ ቦታ ላይ መፍቻ ቃሉን ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመለከታለን ማለት ነው።
ወደ አማርኛ እንቀይረው። እንግዲህ ለአንዱ አምላክ ይገዙ ነበር ነቢያቶች። ምን ለማለት ነው ለአንዱ አምላክ ተገዙ ሲባል? እዚህ ጋር እንመለከታለን። እሺ ይታይሻል እዚህ ጋር ምን እንደሚል ያውና ምን ይላል? ለእግዚአብሔር መገዛት ማለት ምን ማለት ነው? ማሂ አንብቢያት ይችን ቃል እስልምና ማለት ነው። ምን ማለት ነው? ለእግዚአብሔር በትክክል መገዛት ማለት ነው። አላሁ አክበር። ለእግዚአብሔር በትክክል መገዛት ማለት ነው እስልምና ብሎ ቃል በቃል መፍቻው ላይ ያስቀምጦታል። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ያለ መጽሐፍ ነው የምንፈልገው ለሚሉ ክርስቲያኖች አድርሱላቸው። ለእግዚአብሔር ለአንዱ አምላክ መገዛት ማለት እስልምና ሃይማኖት ማለት ነው። ነቢያቶች ሁሉ እስልምናን ተከታይ ነበሩ፣ ለአንዱ አምላክ ይገዙ ነበርና ያው ይታይሻል። ይህን ይመስላል ማለት ነው። ምን ነበሩ ከተባለ እነዚህ ለእግዚአብሔር ራስን ማስገዛት ሙስሊም ነበሩ። ያው ቃል በቃል ሙስሊም የሚለውንም ልጨምርልሽ ያውና ሃይ እሺ ሸሃዳ የምትላለች የሚሉ አስገባቸዋል። ግንች ሸሃዳ የሚለው ማን ነው? እሺ እውሱ እሺ አንተ ጥያቄ ልጨምርልህ። እሺ ተውራትና እንጅል ስለ ተውራትና እንጅል ማወቅ ፈልጌ ነበር። ችግር የለውም። ተውራትና እንጅል ብሎ ማለት ተውራት አምላክ አላህ Subhanahu Wa Ta'ala ለሙሴ ወይንም ለሙሳ የሰጠው መጽሐፍ ነበር። እንጅል ማለት ደግሞ ለኢሳ አለይሂ ሰላም የሰጠው መጽሐፍ ነበር። እነዚህ በጊዜያቸው ሁለቱም ነቢያቶች አስተምረውባቸው ሄደዋል። ከዛ በኋላ አምላክ አላህ ኃላፊነቱን ለሰዎች ሰጣቸው። ጠብቁ፣ ለትውልዶቻቸው እንዳትበርዙ፣ እንዳትጨምሩ፣ እንዳትቀንሱ ብሎ ሰጣቸው። እነዚህ ሰዎች ከዚያ በኋላ ግን ኃላፊነቱን ሳይጠብቁ በበረዟቸው ጊዜ አምላክ አላህ Subhanahu Wa Ta'ala ደግሞ ለዘላለም የማይበረዘውን በራሱ ጥበቃ ዋስትናውን የሚወስድለትን ቃል ቁርአንን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ አወረደ። ገብቶሻል? ምክንያት ከዚህ በኋላ ነብይ አይላክም፣ አዲስ ነብይ። ገብቶሻል? ስለዚህ ምን ማድረግ አለበት? አምላክ እንዳይበረዝ ራሱ መጠበቅ አለበት። ኃላፊነቱ ለኛ ይደርስ ዘንድ ማለት ነው። የዛን ነገር ቢበረዝ እነዚህ ሰዎች በበረዙ ቁጥር ምን ያደርግ ነበር? አምላክ አላህ Subhanahu Wa Ta'ala ሌላ አዲስ ነብያትን በየጊዜው እያተካካ ይልክላቸው ነበር። እነዚያም ነብያቶች ይሄን በርዛችኋል፣ ይሄን ጨምራችኋል፣ ይሄን ቀንሳችኋል እያሉ ይነግሯቸው ነበር። እስራኤላውያኖችን በርካታ ነብያትን በዚህ ምክንያትም ገድለዋል። ምክንያቱም ማንኛውም ሐሳባቸውን የሚቃወም ነብይ ይገሉ ነበር። ኢየሱስ ክርስቶስ አይተሽ ከሆነ መጽሐፍ ቅዱስ ላይ አንቺ ኢየሩሳሌም፣ አንቺ ኢየሩሳሌም ነብያትን የምታሳዳጂ የምትገድይ እያለ ይወቅሳቸው ነበር። አላህም በቁርአን ላይ ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅቱሉን ይላል። ለስሜታቸው የማይስማማላቸው ነብይ በመጣላቸው ቁጥር ከፊሎቻቸውን ይገድሏቸው ነበር አለ። ያስተባብሏቸው ነበር እስራኤላውያኖች አለ። አምላክ አላህ ግን አዛኝ ከመሆኑ የተነሳ ነብያትን ቢገድሉ እንኳን ሌላ ነብይ አስከታትሎ ይልክላቸው ነበር፣ እውነቱ እንዲገለጥ ዘንድ ያ የተደበቀው ነገር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ምን አሉ መሰለሽ? እነ በኒ እስራኤል ካነት ተሱሱሁም አልአንቢያ ኩለማ ማተ ነብዩን ኸለፈሁ ነብይ አሉ። የእስራኤላውያን ልጆች ነብያቶች ይተካኩላቸው ነበር አሉ። አንድ ነብይ በሞተ ቁጥር ሌላ ነብይ ይተካው ነበር፣ አምላክ አላህ ተሎ ይልክላቸው ነበር። አሁን እስከተባለ ነብይ እንዳያስፈልግ አድርጎ አምላክ አላህ Subhanahu Wa Ta'ala ቃሉን ጠበቀው። በቃ ማንም ሰው ከዚህ በኋላ የማይበርዘው ቃሌን አውርጃለሁኝ አለ። ኢና ነሕኑ ነዘልና الذክረ ወኢና ለሁ ለሓፊዙን አለ። ይሄን ቁርአንን ያወረድኩት እኔም ነኝ የምጠብቀው አለ። ገብቶሻል አይደል? የሚበረዝ ቢሆን ግን ለሰዎች ኃላፊነት ቢሰጠውና የሚበረዙት ቢሆን ግን ነብይ መላክ ግድ ይለው ነበር። ለዚያ ነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ነብይን መላክ ያላስፈለገው አምላክ አላህ። ምክንያቱም አዲስ ነብይ ቢመጣም ምንም የሚጨምረው የሚቀንሰው ነገር የለም። ምክንያቱም አንዴ ወርዶ ቃሉ ጨርሷል። ሊበረዝ የሚችል አይደለም፣ ሊሰረዝ ሊደለዝ የሚችልም አይደለም ይሄ ቃሉ እና ያ ነው። እና ተውራትና እንጂል ለሙሳና ለዒሳ የተሰጡ መጽሐፍቶች ነበሩ። ይሄን ይመስላል። ኦኬ እሺ፣ ማለት ተውራትና እንጂል መጽሐፍ ቅዱስ ነው ማለት ነው ኦር ቁርአን ላይ ነው ያለው? እሺ ተውራትና እንጂል እነዚህ አሁን ለእጆቻቸው የሚገኙት የአምላክን ቃል የሰውን ቃል ቅልቅል ያለባቸው ናቸው። ሰዎች ናቸው ከጊዜ በኋላ ተነስተው የጻፏቸው አይሁዳውያኖች ናቸው። የተሻለ አይደል እንጂ ሙሴና ኢየሱስ ክርስቶስ ያስተማራቸው አይደሉም። ምክንያቱም አላህ በቁርአን ላይ እንደሚነግረን ለሙሳ የተሰጠው አንድ ኦሪት እንጂ 5 ኦሪቶች አይደሉም። አሁን ግን እጃችሁ ላይ ያለው ምን መሰለሽ? ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን እነዚህ አሉ። ገብቶሻል? ነገር ግን የአምላክ አላህ Subhanahu Wa Ta'ala አንድ ኦሪት ነበር የሰጠው ብሎ ይናገራል። እነዚህን ክፍልፋል ያደረጓቸውም ሰዎች ናቸው ብሎ አላህ በቁርአን ላይ ይነግረናል። ወማ ቀደሩላህ ሐቅ ቀድሪሂ ኢዝ ቃሉ ማ አንዘለ ላሁ ዐላ በሸሪን ሚን ሸይ ቁል መን አንዘለ አልኪታበ አለዚ ጃአ ቢሂ ሙሳ
ኑረን ወሁደን ሊናስ ተጅዐሉነሁ ቀራጢሰ ወትብዱነሃ ወትኽፉነ ከሲራ ይላል። በሙሴ ላይ ያወረድኩትን መጽሐፍ እኔ አይደለሁ እንዲህ ያመጣሁት እያለ ከተናገረ በኋላ አንድ የነበረውንም መጽሐፍ ክፍልፋዮች ያደረጋችሁት እናንተ እያለ ይነግራቸዋል። ከፊሉንም በርካታውንም ደበቃችሁ፣ ከፊሉንም የምትፈልጉትን ገሃድ አወጣችሁ ብሎ ተናገራቸው። ስለዚህ እነዚህ ሰዎች በሙሴ ላይ የተወርዶ የነበረውን መጽሐፍ ክፍልፍል ያደረጉትና አንዱን ኦሪት 5 ኦሪቶች ያደረጓቸው፣ በርካቶቹንም ደበቃችሁ ብሎ አላህ ተናገረ። የሚፈልጉትንም እነዚህ ሰዎች ያስቀመጡ ለራሳቸው ዓላማ ሲሉ ገብሻላራ። ስለዚህ በሰዎች እጅ የተጻፉ የትርክት መጽሐፍቶች ሆነዋል። አሁን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲገልጿቸው ምን አሉ? ስለነዚህ መጽሐፍ ጸሐፊያን ኢነ በኒ እስራኤል ለማ ሀለከ ቃለ ነቢ ሰለላሁ ዐለይሂ ወሰለም ለማ ሀለከት በኑ እስራኤል ቀሱ አሉ አው ከማ ቃለ ዐለይሂ ሰላቱ ወሰላም። የእስራኤላውያን ልጆች ከነቢያት መንገድ በጠፉ ጊዜ ተረኩ ብለው ተናገሩ። ምን ማለት ነው? ከነቢያት መንገድ እነዚህ ሰዎች በጠፉ ጊዜ ባመለጡ ጊዜ ምን አደረጉ? የራሳቸውን የትርክት መጽሐፍ ጻፏቸው እያሉ እየተናገሩ ነው። ስለዚህ ሰዎች ከጊዜ በኋላ ተነስተው ጻፏቸው። ግን እነዚህ ሰዎች ምን አደረጉ? የአምላክን ቃል በውስጡ ላይ ቀላቅለውበታል። የራሳቸውንም ሐሳብ ቀላቀሉበት። ለታቻለርን ይህን ይመስላል። ሉቃስን የማይተሽው ከሆነ አንድ ሰው ይጨርስና ወደ ቀጣይ እንሄዳለን። ሉቃስን የማይተሽ ከሆነ መጽሐፍ ቅዱስ ላይ ሲጀምር ጊዜ እኔ የታሪክ መጽሐፍ ነው የጻፍኩት እያለ ይናገራል። የከበርክ ቴዎፍሎስ ሆይ የቃሉ አገልጋዮች እንዳስተላለፉልን ብዙዎች የታሪክ መጽሐፍን ለመጻፍ እንደሞከሩ እኔም ይሄን ልጽፍ መልካም ሆኖ ታየኝ ጻፍኩልህ ብሎ ይናገራል። የታሪክ መጽሐፍ እንደሆነ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም እውነትን ተናገሩ። ምን አሉ? ተረኩ ብለው ተናገሯቸው። እነዚህን ጸሐፊያን ኢነ በኒ እስራኤል ለማ ሀለኩ ቀሱ አሉ። የእስራኤላውያን ልጆች በጠፉ ጊዜ ተረኩ ብለው ተናገሩ። ጳውሎስ ምን አለ? ማነው ሉቃስ እኔ ታሪክ ነው የጻፍኩት አለ። ቃል በቃል ላሳይሽ፣ ነቢያችን የተናገሩትንም ጳውሎስ የተናገረው ነው። ያው በጠፉ ጊዜ የጻፏቸው መጽሐፍቶች ናቸው ብለው ነቢ ሰለላሁ ዐለይሂ ወሰለም ይናገራሉ። የእስራኤል ልጆች በጠፉ ጊዜ ታሪክን ጻፉ ለሰው ልጆች ብለው ተናግረዋል። እኔ ላሳይሽ ተኽሪጅ ሐዲስ ቀውል ነቢይ ዐለይሂ ሰላቱ ወሰላም ኢነ በኒ እስራኤል ለማ ሀለኩ ቀሱ ያው እና ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ እዚህ ጋር ይገኛል። ወደ አማርኛ ለተርጉምላችሁ ጉግል በትክክል ከተረጎመው ኢነ በኒ እስራኤል ለማ ሀለኩ ቀሱ፣ የእስራኤላውያን ልጆች በጠፉ ጊዜ አሉ ተረኩ ብለው ተናገሩ። እንግዲህ እነዚህ በታሪክ የጻፏቸው መጽሐፍቶች ያው የእስራኤል ልጆች በጠፉ ጊዜ እንዲህ ተባሉ ብሎ ተርጉሞታል ጉግሉ። ቀሱ ማለት ተረኩ ማለት ነው። እንግዲህ ጉግል ዐለይሂ ሰላም በትክክል አልተረጎመችውም። ነገር ግን ያው ቀሱ ማለት ታሪክ እንደሆነ አሳይሻለሁ። እዚህ ቦታ ላይ ምን ይላል? ኢነ በኒ እስራኤል የእስራኤላውያን ልጆች ለማ ሀለኩ በጠፉ ጊዜ ማለት ከትክክለኛ ጎዳና በጠፉ ጊዜ ቀሱ ያኔ ቀሱ ተረኳቸው። እነዚህን መጽሐፍቶች ትርክት አድርገው የጻፏቸው መጽሐፍቶች ናቸው። ሉቃስ ምን ይላል? ራሱ ቃል በቃል ይሄን ሲናገር እኔ የታሪክ መጽሐፍ ነው የጻፍኩት እያለ ይናገራል። እኔ ላሳይሽ። ሉቃስ ወንጌል ላይ እንሂድ። ያውና 81 አሉ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ስንሄድ ምን ይላል? የከበርክ ቴዎፍሎስ ሆይ አለ ሉቃስ። ያው የሉቃስ ወንጌል ይላል ከመጀመሪያው በአይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ይታይሻል በየተራው ለማዘጋጀት እንደሞከሩ አለ። ምንን? መጽሐፍ ቅዱስን ለማዘጋጀት እንደሞከሩ አለ። ተመልከች፣ ታሪክን ለማዘጋጀት እንደሞከሩ አለ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ ዘንድ በጥንቃቄ ሁሉም ከመጀመሪያው ተከትዬ ልጽፍልህ መልካም ሆኖ ታየኝ ይላል። አይሻረለ መልካም ሆኖ ታየኝ ልጽፍልህ አለ። ስለዚህ ምንድነው እየጻፉ የነበሩ ሰዎች መጽሐፍ ቅዱስን ሳይሆን ታሪክን ብሎ ገለጸው። እኔም ይሄን ልጽፍ መልካም ሆኖ ታየኝ ያለ ተናገረ። ስለዚህ ኢየሱስ ክርስቶስ እንትን ሳይላቸው ሳይመርጣቸው በራሳቸው መንገድ እነዚህ ሰዎች የጻፏቸው የትርክት መጽሐፎች ናቸው ማለት ነው። ይሄን ይመስላልሽ።
አይ ማይ ሌላ ጥያቄ ነው? እሺ ሌላ ጥያቄ ሲኖረኝ ሌላ ቀን እመጣለሁ። አመሰግናለሁ። አይ አብሽርሽ። እሺ ዛህር አለሽ? ረመዳን አላችሁ? አይ መርካባ። እሺ ቀጥሉ። አንዴ ሰግጄ መለሳለሁ። ጥያቄ አለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይ ትጠይቃለህ? እሺ መርሐባ ወሲ الله يحفظك። እሺ እሺ ሁሉ ክርስቲያን አለ ከዛ አስከበስ። እሺ የመሲሁ ልጅ አለ? የመሲሁ ልጅ አለ? የተናንሳ አለው ይሰማል። የተናገርከው ሸክላ ያልክ ነበር። ሉቃስ ኢየሱስ ክርስቶስ የመረጠው ጸሐፊ ነው ወይንስ አይደለም? ድምጽክ ትንሽ አይሰማም። ምንድነው? ሉቃስ ኢየሱስ ክርስቶስ የመረጠው ደቀ መዝሙር ነው ወይንስ አይደለም? ከ12ቱ መካከል ወንጌል ጸሐፊያን አይ የክርስቶስ ተማሪዎች ናቸው። እሱን ሳይሆን የተናገርኩት ውሸት ነው ያልኩት። አንተ አሁን ስትናገር ምን አልክ መሰለህ? ለሙሴ አንድ መጽሐፍ ተሰጠው። አቤት ይሰማል። ጥያቄ ነው መልስ። ከተናገርከው መካከል አንደኛው እሱ ነው አይደለ? ሉቃስ ሉቃስ የኢየሱስ ክርስቶስ የመረጠው ደቀ መዝሙር ነው ወይንስ አይደለም? ወንጌል ጸሐፊ ነው አይደል? እሱ አንደኛው ስለ ወንጌል ጸሐፊያኖች እያወራን ነበር ብዬ ነው። አይ መጀመሪያ የተናገርከውን ነው እንትን ያልኩ የነበረው። መጀመሪያ የተናገርከው ስለ ሙሴ እሱን ውሸት እየተናገርክ ነው። እንሄዳለን፣ ችግር የለም። ቆይ ወደ እሱ እንሄዳለን። ወደ የምትፈልገው ሁሉ እንሄዳለን። ከዚህ ጀምር። ስለ ወንጌል ጸሐፊያን ስለሆነ ራሱ ልጅት ውስጥ ጠይቅ የነበረው። ከዚያ መካከል አንደኛው ምን አልኩኝ መሰለህ? ኢየሱስ ክርስቶስ ከመረጣቸው ደቀ መዝሙሮች ያልሆኑ ሰዎች ወንጌልን ጽፈዋል። ለምሳሌ ሉቃስ አልኩኝ። ትክክለኛ የነሱ ውሸት ነው። ያላ መልስ። ልክ ነህ። ጎበዝ ልጅ። ስለዚህ ኢየሱስ ክርስቶስ ያልመረጣቸው አካሎች ወንጌልን ሲጽፉ ነበረ። አይ አሁን ጠይቅ የምትፈልገው። እሺ አሁን አንተ ሁለት ነገሮችን ላስቀምጥ። መጀመሪያ እዚህ ጋር ያው ገስቱ ላይ እንግዲህ የነቢያቶች ሃይማኖት ሙስሊም ነው ምናምን ብለህ ነው ጽፈህ እሱን ያየሁኝ። ሁለተኛ ደግሞ ለሙሴ የተሰጠው መጽሐፍ አንድ ነው፣ ግን እነሱ ከፋፈሉት አባዙት አልክ። የቱን ነው ከፋፍሉ ያባዙት? እስቲ እሺ ለሙሴ የተሰጠው ስንት ኦሪት ነው ይላል መጽሐፉ? ሕግ ነው የሰጠው፣ የእግዚአብሔር ቃላት 10 ትእዛዛት። ኦሪት ማለት ምን ማለት ነው? ሕግ ነው። እሺ ስንት ሕግ ነው የሰጠው? ስንት ኦሪት ነው የሰጠው አምላክ? 10 ትእዛዛት። ስንት ትእዛዛት ሰጠው አላልኩም? ስንት ኦሪት ነው የሰጠው ነው እንደ መጽሐፍ ቅዱስ? ኦኬ አሁን አንተ ዘፍጥረት፣ ዘጸአት፣ ዘኍልቍ፣ ዘሌዋውያን፣ ዘዳግም የሚለውን አሁን አንተ አትበልና ስንት ኦሪት ነው የሰጠው ይላል መጽሐፍ ቅዱስ ላይ ነው ያልኩህ እኮ። ኦሪት ማለት ትእዛዝ የሰጠው 10 ነው አልኩ። ኦሪት 10 ኦሪት ነው የሰጠው። ስንት ትእዛዝ ነው አይደለም? ስንት ትእዛዝ ነው አይደለም ጥያቄ። ስንት ኦሪት ነው የተሰጠው ለሙሴ? 10ቱ ትእዛዛት በአንድ የተጠረበ ድንጋይ ላይ ጽላት ላይ። በምንድን ላይ? በድንጋይ ላይ ነው በጣውላ ላይ አይደለም ጥያቄ። ስንት ኦሪት ነው የተሰጠው ለሙሴ ነው ጥያቄ። ይሄን ካያቀማ ያቻው አይደል? ገተሳስታል ይላል ኮሜንት ላይ ደጋ። እሺ አሁን ምን መሰለህ አንተ መጀመሪያ ጥያቄ ከተሳሳተ ስለሆነ አንተ አሁን ኦሪት ነው ሙሴ ተሰጠ። ያ ኦሪት ስንት ነው ነው እኮ ጥያቄው አለቀ። አንድ ኦሪት ነው ወይስ የተሳሳተ ጥያቄ ነው አይጠየቀው? ላስተካክል ላርምህ። ቆይ አንዴ ስንት ኦሪት ነው የተሰጠው? መልስ ሞክረህ ነበር እኮ 5 ትእዛዛት ነው ብለህ ነበር፣ 10 ትእዛዛት ብለህ ነበር። እንዳልተሳካ ስታውቅ ጊዜ ጥያቄ ስህተት ነው ማለት ጀመረች። ኖ አይ ጥያቄ ስህተት ስለሆነ ነው እኔ ላስረዳህ። እሺ አይ ስማኛ ተረጋጋ። ጥያቄ ትክክል መሆኑንማ አረጋግጠሽ ልትመልሽ ሞክረሽ 10ቱ ትእዛዛት ብለህ ስህተት እንደሆነ እንደማያዋጣህ ባወቅህ ጊዜ ጥያቄ ስህተት ነው ወደ ማለት ሄደ። እሺ ላስረዳህ። እሺ ይሁን። እሺ አንተ እንዳልከው ይሁንና ላስረዳህ። ለማንኛውም እኔ እንዳልኩት አይደለም አንተ ያልከው አሁን አንተ ስለዚህ ቆይ እሺ አሁን አንተ እንካሽ አንዴ እሺ ዘፍጥረት ማለት ምን ማለት ነው? አንተ አሁን እየጠየቀኝ ያለው የለም ሙሴ ስንት ኦሪት 10 ትእዛዛት በአንድ ስንት ትእዛዛት 10 ትእዛዛት አልጠየቅኩም እኮ ጥያቄ ከተሳሳተ ነው ላርምህ እያልኩ ነው። እሺ ስማኛ፣ እሺ ትል ስጠኛ። እሺ እንደሱ አዳምጥ እንጂ ተረጋጋ። ጥያቄውማ ትክክል መሆኑን አምነህበት ልትመልስ ሞክረህ መልሱ እንዳልሆነ ስታውቅ ጊዜ
ከዛ አይ ጥያቄ ተሳስተዋል ወደ ማለት እንደገና ወረዳልሽ። አያስኬድም እንደሱ። ሙሴ ስንት ኦሪት ነው የተሰጠው? ስለ ጊዜ 10 ትእዛዛት ነው የተሰጠው አለ። ቀጥታ መለሰ። አሁን አንተ የፈለከው ዘፍጥረት ዘጸአት ምናምን ልልህ ነው። እሱ አልተሰጠውማ። እሱ ዘፍጥረት ማለት አልኩኝ እኔ አላልኩም። ያላልኩትን አንተ ይሄን ባላወጣ ፈልገህ ነው አይባልም እንደሱ። የውስጤን መቻወቅ። እሺ ስለዚህ ሙሴ የተሰጠው ስንት ኦሪት ነው? ይሄን አንድ ነው የተሰጠው በድንጋይ ጽላት ላይ 10 ትእዛዛት። ማስረጃ ስጠኝ። አንድ ኦሪት ነው የተሰጠው የሚለውን እስኪ ከመጽሐፍ ቅዱስ ላይ ያሳየ። ትልቁ ላይ ነህ ከፍተህ አሳይ። ያላ መጽሐፍ ቅዱስ እጄ ላይ አልያዝኩም። እኔ እጃለሁ። የት ጋር አወጣ? ዘጸአት ምዕራፍ 2 ላይ አለ። ዘጸአት እግዚአብሔር ሲጠራውና ትእዛዙን ሲሰጠው አልጠየቅኩም። አንድ ኦሪት ነው የተሰጠው የሚለውን ነው የፈለኩት። የቱ ጋር አወጣ እኮ ስማ። አሁን አንድ ኦሪት ነው የተሰጠው የሚለውን ቃል ማስረጃ ስጠኝ። ያላ እሺ እንደው አንዴ ሳውራ እሺ ትሰማለህ? አሁን እኮ እየሰማክም አይደለም፣ ብቻዬን እያወራሁ እንዳልሰማህ አድርገህ ድራማ ትስራ። ልትናገር ሞክረህ ነበር እንደሌለ ስታውቅ ጊዜ ትሰማለህ ማለት ጀመርሽ። እየሰማህ ነው በስርዓት አንድ ኦሪት ነው የተሰጠው አሳየን። አውራ እሺ። እኔም በፍሪደም ላውራና እንትን ልበል። የቱ ጋር አንድ ኦሪት ነው የተሰጠው የሚለው ማስረጃ ብቻ እንትን እያልኩ ነው። ድራማ እየሰራ ነው ተመልካቾች ላይ ነው። አንተ በል ከመጀመሪያ ጀምሮ እሺ እንደሌላው ቤት አይደለም። ይሄ ዝም ብሎ ሌላ ቦታ ያዳምጠዋል አይደል? ለአንድ ዛር አይደለም። ቤት ሁሴን غير የሁሴን ቤት ይለያል። ገብቶሃል አይደል? እንዲህ ፍልስፍናህን ቁጭ ብዬ የማዳምጥህ ሆነ ተሳስተህ እንደሱ አይደለም። ስንት ኦሪት ነው የተሰጠው አልኩት? 10 ትእዛዛት አለ። አይ ትእዛዛት አይደለም ኦሪት ነው ያልኩት ስለው ጊዜ ስለዚህ ጥያቄ ስህተት ነው ማለት ጀመረ። ገብቶሻል አይደል? እሺ ስንት ኦሪት ነው የተሰጠው ስለው እንደገና ጥያቄ ስህተት ነው ብሎ በዛው መጽናት አልቻለም። ምን አለ? አይ በቃ እንደ ኦሪት ነው የተሰጠው አለ። እሺ አልኩት። ማስረጃ ስጠኝ ስለው ሙሴን በጽላት ጽፎ ሰጥቶታል አለ። ምን አገናኘው? ያ ጀማዓ አንተ ወይን አንድ ኦሪት እንደተሰጠው ያምናሉ። እሺ ጥሩ። ነገር ግን ዛሬ ስንት ኦሪቶች አሉ መጽሐፍ ቅዱስ ላይ? 5 ኦሪቶች አሉ። ሂዳቸው እያቸው። የተናገረው አንድ ኦሪት ነው የሚለው ግን ነገር ግን 5 ኦሪት አለ። ይሄን ነው አምላክ አላህ ከፋፍለውታል እያለ እየተናገረ ያለው። ኦሪት ዘፍጥረት አለ፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም። እነዚህን 5 ኦሪቶች ከፋፍለው ይዘው ስንት ኦሪት ነው የተሰጣችሁ? አንድ ኦሪት። ልክ አንድም አምስትም ፍጹም አንድ ፍጹም 5 ስንት ኦሪት ነው ያላችሁ? አንድ ኦሪት። አሁን እነዚህ 5 ኦሪቶች እኮ ተቀምጠዋል። አይ 5ም ቢሆን አንድ ነው የምንለው ልክ እንደ ስላሴያቸው ማለት ነው። አምላክ አላህ Subhanahu Wa Ta'ala ይሄን ስራችሁን ገለጠ። ቁርአን ላይ ምን አለ? በሙሴ ላይ ያወረድኩትን መጽሐፍ ክፍልፋዮች አድርጋችሁ አስቀመጣችኋቸው ብሎ ተናገረ ሱረቱል አንዓም ላይ። ይሄን ነው እያለ ያለው። አንድ ኦሪት ለሙሴ ሰጥቶት ሳለ አይሁዳውያን መጡና 5 አድርገው ከፋፈሉላችሁ፣ የራሳቸውንም ቃል በዛ ጨመሩ ደበቁም እያለ ይናገራል። ቃል በቃል ቁርአን ላይ። አረ ጥያቄ የለኝም። እሺ መስለም ፈልገህ ነው? እሺ የምለውን ቃል አብረን የተከተልክ በል። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባ። ከዚህ በኋላ ሙስሊም ይሆናል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ሲቀበል ምን ያገኛል ወደሚለው ስንመጣ ጊዜ ትልቅ ያገኘው ነገር የፈጠረውን አምላኩ። እዚህ ዓለም ላይ ምድራዊ ጸጋ ልታገኙ ትችላላችሁ፣ ዓለምን የሚሞላ ጸጋ። ነገር ግን ትክክለኛ ጸጋ ብሎ ማለት ያ ሳይሆን ያን የፈጠራችሁን አምላካችሁን ያገኛችሁባት ቀን ነች። አልኢማም ኢብኑል ቀይም አልጀውዚያ ረሂመሁላህ ተዓላ ታላቁ የኢብኑ ተይሚያ ተማሪ ሲናገር ምን አለ? ለሰው ልጅ በዚህ ዓለም ትልቅ ስኬት ብሎ ማለት ምድራዊ ጸጋን ማግኘት ሳይሆን ያን የፈጠረውን አምላኩን ያገኘበት ቀን ነው። በቃ ያ ነው።
ነቢያቶች ሁሉ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ የሰበኩትና ሲያመልኩት የነበረው ብቸኛውን አንዱን አምላክ ማግኘት ይሄ ነው ትልቁ ስኬት። ገብታችኋል አይደል? ያ እና የመጀመሪያ ያገኘው ምንድነው? ጌታውን አምላኩን አላህ ሱብሓነሁ ወተዓላ ማግኘቱ ለእርሱ ትልቁ ጸጋ ነው። ሌላኛው ነገር ምንድነው? በምድራዊ ህይወቱ በሰለመበት ቀን አንድ ሰው ምን አይነት ጸጋን ያገኛል ከአምላኩ ከአላህ ዘንድ ከተባለ የጸጋ ሁሉ ትልቁ ጸጋ ደግሞ ምንድነው? ከኃጢአት ንጹህ መሆን ነው። ገብታችኋል አይደል? ያ ነውና አምላክ አላህ የሚሰልሙ ሰዎችን መጀመሪያ የሚቀበላቸው በምንድነው? በምህረቱ ነው። ምን ያደርግላቸዋል ከተባለ እስከ ዛሬ እርሱን ክደውት በነበሩበት ዘመን የሰሩትን ኃጢአት ሁሉ ይቅር ብሎ ንጹህ አድርጎ ይቀበላቸዋል። ማስረጃ ቃል አላህ ሱብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አምላካችን አላህ ሲናገር ምን አለ? ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ ብለህ ንገራቸው ካላችሁበት ክህደት ብትቆጠቡና ወደ እኔ ብትመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሏቸዋል በላቸዋል። ይሄ ነው ትልቁ ጸጋ ከኃጢአት ንጹህ ሆኖ መገኘት ነው። አምላክ አላህ የሰለሙ ሰዎችን በምህረቱ በይቅርታው እንደሚቀበላቸው ቃል ገብቶላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያሉ ኃጢአቶችን ሁሉ ያስተሰርያል አሉ። ያ ማለት ሰውየው እስልምናን ሃይማኖት ሲቀበል አምላክ አላህ ያለፈ ኃጢአቱን ሁሉ ይምርለታል ማለት ነው። ይህ ነው ሌላ ትልቁ ጸጋ በቀጣዩ ዓለም ስላለው ጸጋ ነው። አምላክ አላህ ምን ተስፋ ሰጥቷቸዋል የሰለሙ ሰዎችን ከተባለ ከሞት በኋላ ባለው ህይወታቸው የዘላለማዊ ህይወትን ሊሰጣቸውና በዚያም ውስጥ ገነትን ሊያወርሳቸው ቃል ገብቶላቸዋል። የደስታንና የተድላን ህይወት ሊሰጣቸውም ቃል ገብቶላቸዋል። ማስረጃ የቁል አላህ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም። አምላካችን አላህ ሲናገር ምን አለ? እነዚያ በእኔ ያመኑና መልካምን የሰሩትን ለእነርሱ የገነትን ጸጋ አለችላቸው ለእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃል እውነት ነው እያለ ይናገራል። በርካታ ቦታ ላይ አላህ ይህን ቃል ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊሞች ወዴት እንደሚገቡ ከሞት በኋላ ካለው ህይወት ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ ማለት ነው። ይህን ይመስላል። ከዚህ በኋላ ሁለተኛው ምንድነው የምታደርገው? ከሰለምክ በኋላ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ለአላህ ብቻ መስገድን ትጀምራለህ። አላህ በቁርአን ላይ ምን ይላል? ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታ ብቻ ስገድ እያለ ይናገራል። በሌላ ቦታ ላይ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን አለ። ስግደቴ፣ መስዋዕቴ፣ ህይወቴ፣ ሞቴም ለዓለማቱ ጌታ ለአንዱ አምላክ ለአላህ ብቻ ነው በል ሙሐመድ እያለ ይናገራል። ቁል ኢኒ ኡሚርቱ አን አዕቡደላህ ሙኽሊሰን ለሁ ዲን ሙሐመድ ሆይ እኔ አንዱን አምላክ አላህን በብቸኝነት ጥርት አድርጌ እንድገዛ ታዘዝኩ ይበላቸው ይላል። ለእርሱ ብቻ ነው አምልኮ የሚገባው። ወአነ ልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ ከአላህ ጋር አንድንም አካል እንዳትጣራ እያለ ይናገራል። ኢስላም ከአንዱ አምላክ ውጭ ሌላን ማምለክ በፍጹም አይፈቀድም፣ አይቻልም፣ ነውር ነው፣ ክህደት ነው። አምላክ በፍጹም ሶስትነት የለውም፣ አንድ ብቻ ነው። አምላክ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለኔ ብሎ አምላክ ሞተልኝ ብሎ ሂሳብ የለም። ይሄ ራስን መሸወድ ነው። የአምላክ ባህሪያቶች የማይቀየሩ የማይለዋወጡ ናቸው። ከነዚያ መካከል ምንድነው? ዘላለም ህያው መሆኑ። እርሱ መሞት የፍጡር ባህሪ ነው፣ በፍጹም የእርሱ ባህሪ አይደለም። እርሱ ይገድላል፣ ህያው ያደርጋል እንጂ አምላካችን አላህ ሁወ ለዚ ዩሕዪ ወዩሚት አለ። እኔ ነኝ ህያው የማደርገው የምገድለውን ፍጥረታትን እያለ ይናገራል። ለራሱስ ባህሪው ምንድነው ከተባለ እርሱ ለዘላለም ህያው ነው። ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ ላይ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላ ሁ ይላል። እኔ ህያው ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። አላሁ ላ ኢላሃ ኢላ ሁ አልሐዩል ቀዩም አላህ ብሎ ማለት ያ ነው ከእርሱ በስተቀር ሌላ ማንም አምላክ የሌለ የሆነ እርሱም ለዘላለም ህያው ነው። ራሱንም በራሱ ችሎ የቆመ ነው። ከማንም ድጋፍ የሚፈልግ አይደለም። ከማንም እገዛን የሚፈልግ አይደለም። ይህ ነው። እሺ ከዚህ በኋላ ሶላትን መስከር ትጀምራለህ። ጓደኛ ያስተምራል። ስለ እስልምና ትምህርት ቀጥለህ ተማር፣ መማር አለበት። ከዚያ በእስልምና ውስጥ ያሉ ትእዛዛቶችን በመማር ትፈጽማለህ። የሚከለክለን ደግሞ በተሻለ አቅም ትርቃለህ። በዚህ መልኩ ህይወትህን ትቀጥላለህ ማለት ነው። አላህ እንደተናገረ በቁርአን ላይ ወዕቡድ ረበከ ሐታ የእትየከል የቂን ሞት እስኪመጣብህ ድረስ ጌታህን አላህን ተገዛ እያለ እንደተናገረ በቁርአን ላይ ማለት ነው። እሺ ዛሬ ቀጥይላቸው። ሰላም አለይኩም
እሺ ቅራልንሽ ማን ቅራ እሺ ቅራለ ቁርአን ትቀራለህ ፈልገህ ወላሂ በርስኪ አለሁ بسم الله الرحمن الرحيم قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون هيا كتروا سارة قتل الله شوالش قالش زارة يلا شي مثل ايش ما لنا رمضان الله يا رمضان አለሽ ትርጉሙ ምንድነው? መሞቱ ዳግመኛ ለመነሳት ይሄው መልስ አይሆንም። ዳግመኛ ተነስቼ ለዘላለም ለመኖር። ኢየሱስ የሞተው ለየትኛው ሞት ነው? ኢየሱስ የሞተልህ ለሁለተኛ ሞት አጭ ስንት ሞት ነው ያለሽ? ለስጋዊ ሞት አልሞተላችሁም ማለት ነው። ለስጋዊ ሞት አልሞተላችሁም። ይሄ ስጋዊማ ከአፈር ስለመጣ ወደ አፈር እንመለሳል ስለተባለ ወደ አፈር እንመለሳል። ለስጋዊ አይደለም የሞተው። ኢየሱስ ክርስቶስ ያ ከአፈር ወደ አፈርና ወደ አፈር ትመለሳለህ፣ ከአፈርና ወደ አፈር ትመለሳለህ ብሎ እግዚአብሔር የረገመው እርግማን በአዳም ምክንያት ነው የመጣው ወይስ ደግሞ በተፈጥሮ ነው የመጣው? በአዳም ምክንያት። በአዳም ምክንያት ለመጣው ሞት ነው ኢየሱስ የሞተላቸው ወይስ ምንድነው? ለምንድን ነው የሞተላቸው? በአዳም ምክንያት የመጣውን ኃጢአት ነው የሞተው። ለኃጢአት የታለ የተወገደው ታዲያ? በአዳም ምክንያት የመጣው ሞት እኮ ገና ነው፣ ቀኑ ገና ነው። ያው የሞታችሁ ነው እኮ ነው የምልህ። ይሄም እኮ በአዳም ምክንያት ነው። አሁን ስጋዊ ሞት በአዳም ምክንያት ነው የመጣው አልከኝ አይደለም? አዎ። ስለዚህ ይሄ ስጋዊ ሞት በአዳም ምክንያት ከመጣ ለምንድን ነው አሁን አንተ የምትሞተው ነው? ለምንድን ነው ኢየሱስ ክርስቶስ ስለዚህ ሞት ከሞተልህ አንተ እየሞትክ አይደለ? ትርጉሙ ምንድነው? ያንተ እንትን ማለት ማመን አሁን ላይ እሺ አሁን ባጭሩ እኔም እየሞትኩ ነው፣ አንቺም እየሞትሽ ነው፣ ሁላችን በዚህ ምድር ላይ እየሞትን ነው። ይሄ በአንዴ አልሆነም። አዳም እራሱ ጥፋት እንዳጠፋው ሁሉም ደግሞ ይሄው እንደዛው እየሞትን፣ አዳም ሞተ፣ የአዳም ልጆችም እየሞቱ ነው። ዛሬም ደግሞ እኛም እየሞትን ነው። ግን ምንድነው ይሄ የሚቋጭበት ጊዜ አለው ነው። የኔ ጥያቄ ገብቷል? የኔ ጥያቄሽ ገብቶኛል። አንቺ ለምንድን ነው የምትሞተው አልሽኝ። ባጭሩ እኮ የመጣበት ሞት በአዳም ምክንያት ከሆነ ነው። በአዳም ምክንያት ይሄ ሞት በአዳም ምክንያት ከሞት ከሆነ የሞተው ኢየሱስ ማለት በአዳም ምክንያት ከሆነ አንተ የምትሞተው ኢየሱስ ክርስቶስ መጥቶ ሲሞት ወደ ገነት ለምን አልተመለስክም አልኩ። ከዛ እኮ ወደ ገነት እመለሳለሁ። ወደ ገነት የምመለሰው ግን በዚህ አካልና በዚህ ምድር አይደለም የምመለሰው። አሁን ከሞትክ በኋላ ምን ለውጥ አለው? አሁን ከሞትክ በኋላ በዛ ምክንያት ሞት ኢየሱስ ክርስቶስ በዚህ ሞት አልሞተልህም ማለት ነው። እሺ ባጭሩ መልሱ ልመልስልሽ። ባጭሩ አሁን ይሄ ምድር ላይ እየኖርን ያለው ይሄ ገነት አይደለም። መጀመሪያ ይሄ ለመጀመሪያ ለመኖርም ምድርቱ ገነት መሆን አለባት። ይሄ አንድ በይ። ሁለተኛ ደግሞ
የዘላለማዊ አካል ለመልበስ ደግሞ ድጋሚ ሌላ አካል ያስፈልገኛል። ስለዚህ ጊዜው ሲደርስና የተፈቀደለት ፈጣሪ የፈቀደውን ጊዜ ሲደርስ ያ ከሞት ያንሳኝና ይሄ ምድር ገነት ትሆንና በዚህ ምድር ላይ ለዘላለም እኖራለሁ ማለት ነው። ስለዚህ በአዳም ምክንያት የመጣው ሞት ሳይወገድ ኢየሱስ ክርስቶስ ሞተልን የምትሉት ትርጉሙ ምንድነው? ኢየሱስ ክርስቶስ ትርጉሙ ዳግመኛ በህይወት ለመኖር ዳግመኛ ኢየሱስ ክርስቶስ ባይሞት ኖሮ ዳግመኛ ህይወት አናገኝም። ኢየሱስ ክርስቶስ ስለዚህ የሞተላችሁ ለዘላለም ሞት ነው እንጂ ለስጋዊ ሞት አይደለም። ስለዚህ ካፍሉ ለዘላለም ቢሞት እንዳንሞት በዛው እንደቀር ስለዚህ ለግማሽ ሞት ነው እንጂ ለሁሉም ኃጢአት ኢየሱስ አልሞተም ማለት ነው። እንዴት ግማሽ ነው አልታለ? ከሞት ከተነሳው እኮ ለዘላለም ለመኖር ነው እንጂ እንዳሁን ወይ 80 ወይ 100 ቅጣትህን እኮ አገኘህ። ምንድነው የተለየ ነገር ያገኘው? ቅጣትህን አገኘህ። ቅጣት የሚጠብቀኝ 2 ነበረ። ልንገርሽ፣ ቅጣት የሚጠብቀኝ 2 ነበረ። አንድ በአካልም እሞታለሁ፣ አንድ በይ። ሁለተኛ ደግሞ በነፍስም ሊቀጣ ይችላል። ለምን ካልክ ጥፋተኛ ስለሆንክ ፈጣሪን ስላልታዘዝኩ በአባቶች ወይ በአዳም ምክንያት ፈጣሪን ስለናቋ ስላልታዘዝኩት ሌላ ልዩነት አለ። አሁን አንተ በምን እርግጠኛ ትሆናለህ? አሁን እኮ እየመለስኩሽ እኮ አንቺ እኮ ሌላ ጥያቄ ትሆናለህ። አሁን እሱ እኮ ለምሳሌ በምድር ላይ ቃል ይገባል ቆይ እንዴ አይደለም። አሁን አንተ ነው እዛው ላይ ነኝ። አሁን አንተ ይሄ በምድር ላይ ያለውን ይሄ ስጋዊ ሞት የሚባለውን ነገር ኢየሱስ ክርስቶስ ሞቻለሃለሁ አለ። ሞቻለሃለሁ ሲልህ ሞት የሚባለው ነገር እንደውም ጳውሎስ ምንድነው ያለው? ለስጋው አልሞተልኝ፣ ለስጋው አይደለም የሞተልኝ። ልንገርሽ ቆይ አንዴ ጳውሎስ ምንድነው ያለው? በእንጨት ላይ የተሰቀለው ሁሉ የተረገመ ነው ተብሎ ተጽፏልና ኢየሱስ ክርስቶስ ደግሞ ከእርግማን ሁሉ ዋጀን ይላል። ከእርግማን ሁሉ እርግማኑ ምንድነው ከተባለ አዳምን የረገመው እግዚአብሔር በበላህ ቀን ሞትን ትሞታለህ እያለ ረግሞታል። ያ እርግማን የስጋዊ ሞትም ነው የዘላለም ሞትም ነው፣ ሁለቱም ነው ብላችሁ ነው የምታምኑት እናንተ። ስለዚህ እዛ ላይ የስጋዊ ሞት ላይ እርግማኑን አሁን አንተ ተረግመህ ኦሬዲ ኢየሱስ ክርስቶስ መጥቶ እርግማኑን ዋጀልን የሚለው ጳውሎስ አስተምሮ ስህተት ነው። አንተም ወደ ምንድነው ወደ ሞት የሚባለው ነገር እየሞትክ ነው። ይሄንን ሞት ኢየሱስ ክርስቶስ መጥቶ ዋጅቶህ ከሆነ ወይም ደግሞ ከዛ አድኖህ ከሆነ አሁን መመለስ ነበረብህ። አይ አልመለስም ካልክ ቀጣይ ጊዜ ነው ወይም ደግሞ የገሃነም ሞት ብቻ ነው ኢየሱስ ክርስቶስ የሞተልኝ ካልክ አሁን ቃል የገባልህን ካልፈጸመልህ ወደፊት ምን እርግጠኛ ትሆናለህ የገሃነም ሞት ዘላለማዊ እንደማይሆን? እርግጠኛ የሆኑበት መንገድ አንድ ቃሉ ትክክለኛ ቅዱስ ቃል ስለሆነ ነው። ቅዱስ ቃል በሚልበት ምክንያት ደግሞ አንድም ቃል ቅዱስ ቃል የሚያስብለው ነገር ከፈጣሪ መሆኑን ማረጋገጫ መንገድ አንድ ትንቢት ነገር ያዛርግቷል። ያ ትንቢቶቹ በፊት ተፈጽሟል፣ አሁንም እየተፈጸሙ ያሉትም አሉ፣ ወደፊት ገና የሚፈጸሙ ነገሮች አሉ። ይሄ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ማረጋገጫ ይሰጠኛል። ሁሴን መጣ። አብዲ እንዴት ነህ? ሰላም ነው እሱ አለን። እግዚአብሔር እና አዳም ሲነጋገሩ ከዚህ ከዛፍ ፍሬ እንዳትበላ ብሎ መጀመሪያ ከለከላቸው አይደል? አዎ። በበላሃትም ጊዜ ሞትን ትሞታለህ ብሎታል አይደል እግዚአብሔር ለአዳም? አዎ። በበላት ጊዜ ግን አልሞተም አይደል? በበላሃት ጊዜ ፍሬ ሞትን ትሞታለህ ብሎት፣ ነገር ግን በበላ ጊዜ አዳም አልሞተም። ስለዚህ እግዚአብሔር ተሳስቷል ማለት ነው። በበላ ጊዜ ትሞታለህ አለው፣ አልሞተም አዳም። ብዙ ዓመታት ኖሯል ከዛ በኋላ አይደል? እንግዲህ ቃሉ እንትን አለው። በበላ ጊዜ የሞቱ አንድ መግለጫው ምንድነው? ሳይበላ በፊት ራቁቱን እንደሆነ አያውቅም፣ ከበላ በኋላ ግን ራቁቱን እንደሆነ አወቀ። ስለ ራቁትና ስለ ልብስ ሳይሆን አሁን ወሬያችን በበላህ ጊዜ ፍሬዋን ሞትን ትሞታለህ ብሎት ነበር እንዳትበላ ካለው በኋላ እግዚአብሔር። ግን አዳም በበላት ጊዜ ሞታል አልሞተም? ሞተ። አልሞተም። እዛው ሞቷል። ከዚያ በኋላ ተፈርዶበታል አልተፈረደበትም ሳይሆን ሞቷል አልሞተም ነው። ያ ቃሉ ፍርዱ ሞቱ እኮ ያ ቃሉ የሚጠብቀው ቅጣት እኮ ነው። አሁን ለምሳሌ አንድ ልጅህን ይህን ነገር ካላረክ እንደዚህ ዛሬ እንደዚህ ትሆናለህ ይሏል አይደለ? ወይ ቀጣለሁ ወይ መታለሁ ይላል። አዳም ሞቷል ወይ? በዚያ በበላ ጊዜ ሞቷል? አዎ ሞተ። የሞት ቅጣት አገኘ። አልሞተም። ያ ከዚያ በኋላ ብዙ ዓመታት ኑሮ ነበር። ያውና ማስረጃ እናሳየሽ። አዎ ልክ ምን ያህል መሰለህ ቃሉ ሲናገር አዳምም የኖረበት ዘመን
2930 ዓመት ሆናት ሞተ። አየህ ዛፏን በበላ ጊዜ አዳም በፍጹም አልሞተም። ከዚያ በኋላ ብዙ ዓመታትን ኑሮ ነው የሞተው። ስለዚህ አሁን እግዚአብሔር አልተሳሳተም ወይ ነው? አልተሳሳተም። ምክንያቱም መጨረሻ ላይ ይቆይም አይቆይም ሞቱን አግኝቷል። ነገር ግን ምን ነበር ያለው? በበላሃት ጊዜ ትሞታለህ ነበር ያለው። በበላሃት ጊዜ ሞትን ትሞታለህ። በበላ ጊዜ ግን አልሞትም፣ ቆይቶ ነው የሞተው። ግን ቃሉ ተፈጽሟል አይደለ? መሞቱን ተረጋግጧል። አልተፈጸመም። በበላ ጊዜ ቢሞት ኖሮ ነው ቃሉ ተፈጽሟል ማለት የምንችለው አብዲ። ነገር ግን በበላበት ጊዜ አልሞተም። አየህ ብዙ ዓመታትን ኖረ ከዚያ በኋላ። እሺ ቃሉ ይቆይ ችግር የለውም። ግን መሞቱ ዋና ነገር እንተማመናለን። በዚህ መሞቱ ዋናው ነገር አይደለም። ጊዜውን አስቀመጠልህ እኮ። ነገር ግን መልካምና ክፉን ነገር ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ አለው። በበላ ቀን ግን አልሞተም። ከዚያ በኋላ ብዙ ቀናቶች ብዙ ዓመታቶችን ቆይቶ ነው አዳም የሞተው። አየህ አይደለ? እሺ በበላ ቀን ሞት አንደኛ ሞት ንገርግሽ ወደ ምድር ተወረወረ ባጭሩ። ከዛ ከገነት ወጣ። ይሄ ራሱ አንድ ነው። በዛች ዕለት ከገነት ወጣ። በዛች ዕለት ራቆቱን እንደሆነ አየ። በዛች ዕለት እርግማኑ ጥያቄያችን ሞታል ወይ? በዛ ቀን ነው ቆይቶ ነው ሞተው። ከዛ በዛ ቀን አልሞተም። በበላበት ቀን አልሞተም። አየህ አይደለ? ስለዚህ አንዱ ትልቁ የእግዚአብሔር ስህተት ከመጀመሪያው ከመጽሐፍ ቅዱስ ላይ ይሄ ነው። ከአዳም ጋር ያደረገው ፕሮሚስ ቃል ኪዳን ወይንም አልዓህድ አረበኛ ያደረገው ያገባልህ ቃል ኪዳን ምንድነው? እችን ዛፍ እንዳትበላ፣ በበላሃት ጊዜ ሞትን ትሞታለህ፣ በበላህ ቀን አለው። ነገር ግን በበላ ቀን አልሞተም። አዳም ብዙ ዓመታቶችን ሁሉ ኑሯል። ይሄ ነው። ካላመንክ ቢቢ ከታች ይነግርሃል ኮሜንት ላይ። እኔ ልመልስ እያለ ነበር። ቢቢ ንገረው በበላበት ቀን እንዳልሞተ አስረዳ አንድ ጊዜ ቢቢ። ሰላም እንዴት ነህ? ሰላም ነው። እንዴት ነህ? ምን ሰላም አለ? ኢየሱስ ክርስቶስ እኔ ሰላምን ላመጣ የመጣሁ አይምሰላችሁ ሰይፍን እንጂ እያለ ሰላም ማጠፋ። አንድ ሀሳብ ልንገርህ። አንድ ሀሳብ ላይ መስማማት መጀመሪያ አለብን። አይሽ ንገረን። ለምሳሌ ጸበለቱን በበላ ጊዜ ትሞታለህ አላልክ? መሞት ማለት ሲጀመር በስጋ መሞትና በመንፈስ መሞት የሚባል ነገር አለ። ማን ነው እንደሱ ያስተማረው? አዳም በስጋ ነው አይደለም የሞተው፣ በመንፈስ ግን ሞቷል። ሁለት አይነት የሞት አይነት አለ ብሎ ያስተማረው ማን ነው? አሁን ከምድር ተወረወረ አለ እኮ ገነት፣ ከገነት ተወረወረም ሳይሆን ሁለት አይነት ሞት አለ ብሎ ያስተማረው ማን ነው? ከነብያቶች አንድ ነው። በስጋና በመንፈስ የስጋ ህይወት አንድ ነብይ መጽሐፍ ቅዱስ ላይ ካስተማሪዎች ወይ እግዚአብሔር ወይ ነብያቶች ያላስተማሩትን ትምህርት ቄሶች የሚያስተምሯቸው ትምህርት ከሙስሊሞች ጋር ስትወያዩ እርሱን እዛው ኪሳችሁ ቁጭ አድርጓትና ከመጽሐፉ ላይ ያለውን ቃል አምጡና ስጡን። ሞት ሁለት አይነት ነው ብሎ ያስተማረ ነብይ ወይንም አምላክ ማን ነው? መጽሐፍ ቅዱስ ላይ እንዲህ እያሉ ነው እየሸወዱ እምነታቸውን የገነቡላችሁ። የቱ ጋር ነው መጽሐፍ ቅዱስ ላይ ሞት ሁለት አይነት ነው ብሎ የተገለጸው? ያላ የለም አሳይ ካለ አሳየን፣ ችግር የለውም። እና ትልቁ ላይ አድርገህና ከፍተህ አሳይ። የጌታ ሰው ያላ يفتح بسرعة. ጥያቄ አለ። ቆይ ትቀጥላለህ አንድ ጊዜ ያላ ቢቢ የለም በሚለው እንለፈውና ላስኪድ ትቀጥላለህ ወይስ ታሳያለህ? የእግዚአብሔርን ስህተት ለመጠበቅ ምን ይሏቸዋል? ሞት ሁለት አይነት ነው ይሏቸዋል። ለምን ከተባለ ስጋዊ ሞት ብቻ ከሆነች እግዚአብሔር ስህተት ላይ እንደሚወድቅ ያውቃሉ። ምክንያቱም በበላህ ቀን ትሞታለህ ብሎታል። ነገር ግን አዳምን ስናየው አልሞተም። ብዙ ዓመታትን ከዚያ በኋላ ቆይቶ ነው የሞተው። ያንን የእግዚአብሔርን ስህተት ለመታደግና ለመጠበቅ ሲሉ ምን አደረጉ የክርስቲያን መምህሮች? ሞትማ ሁለት አይነት ስለሆነ ነው አሉ። ኧረ ማነው እንደሱ ያለው? ማነው እንደሱ ያለው? ቢቢ በቃ እንተውና እንቀጥል። መልስ የለውም ይሄ ጥያቄ። እሺ ሁለት አይነት ሞት ነው ያለው በሚለው ቀጥል ቢቢ። ላስቀጥለ ሂድ ማስተማሩን ሂድ። በቃ መጽሐፉ ላይ የለም። ሞት ስንት አይነት ነው ቢቢ? አስረዳም። በቃ ሂድ እምነትህን ቢቢ። አለ እኛም ደንግጠናል። ቢቢ እሱን ጠይቀህ መልሳለህ። እሱ ቆይ የተረወረ ነገረው ነው
ታላችሁ ቢቢ ነው። አይሽ ከለ ጥያቄ ምንድነው? ጥያቄ አለኝ የሚለው ቀደም አጋጣሚ እኔ እዚህ የምመጣው አመሰግናለሁ። መጀመሪያ ትምህርታችሁን ምናምን ከታተላለሁ። የምመጣው ትምህርት ለመማር ነው። ቀደም እያስተማርክ ወይም መልስ እየሰጠህ እያለ አንድ ነገር ጥያቄ የሆነብኝ ነገር አንስተህ ነው ቀደም ጀምሮ ተሳስተሃል እያልኩ ጽፍልህ የነበረው ምንድነው? ቀደም ካስታወስክ የሙሴ መጽሐፎች ላይ ነበር የምጠይቅህ። ምን አልክ? ስንት ትእዛዝ ስንት ኦሪት ነው የተሰጠው ብለህ ስትጠይቀው መመለስ አልቻለም ልጁ። ከዛ ደግሞ የሆነው ሰዓት ላይ ምን አልክ መሰለህ ካስታወስክ? ጥያቄ ልትጠይቅ ነው ወይንስ የተጠየቀውን ልትመልስ ነው? ምረጥ። አሎ ልጠይቅህ ነው። ወደ ጥያቄ ግባ። خش ለሰዋልክ بسرعه يلا። አይ ያልከውን እያስታወስኩ ከዛ በኋላ ጥያቄህን ጠይቅና እንመልስልህ። ካልሆነ ለሌሎች ክርስቲያኖች አለ ለነሱ ጊዜ እንድሰጣቸው። እሺ ከዚህኛው ልጀምር። ጥያቄ ምንድነው? ቀጥል። አንተ ሁለቱንም መጽሐፍ ቅዱስንም ቁርአኑንም በደንብ ስለምታውቀው በክርስትና የወረደ መጽሐፍ የለም ብለን ነው የምናምነው። እኔ የማምነው ምንድነው በጊዜው የነበሩ ሰዎች የወረደ መጽሐፍ የለም በክርስትና። አዎ እኔ እንደዛ ብዬ አላምንም። በእስልምና እንደዛ እንዳለ ሲወራ ሰማለሁ። አንተ እሱን የእስልምናውን ታስተምረኛለህ። የወረደ መጽሐፍ የለም። ቆይ አንዴ መጽሐፍ መውረድ ማለት ምን ማለት እንደሆነ ገብቶሃል? ትርጉሙ ከሰማይ ዱብ ማለት ሳይሆን የአምላክ ቃል በነብያቶች ላይ መምጣቱ ማለት ነው። በዚህ መልኩ መጽሐፍ የወረደለት የለም። ነብያቶች በጣም መጽሐፍ ቅዱስ ላይ ሕዝቅኤል ምን ይላል? ቆይ አንዴ ትንቢተ ሕዝቅኤል ላይ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። አያ አይደለ? ከእግዚአብሔር ከአምላክ ወደ ነብያቶች የሚወርደው ቃል ያን ነው እኛ መውረድ እያልን ያለ ነው እንጂ እንዲህ ድብ ብሎ የሚመጣ ነገር አይደለም። ኢየሱስ ክርስቶስ የአምላክ ቃል ይወርድለት ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። ከአምላኩ እየሰማ እየተነገረው ያንን የሚያደርስ ነበር። ይሄ ነው ከአምላክ ቃል ወርዷል ስንልኛ እንጂ የሆነ ተጽፎ ዱብ በሚል መጽሐፍ አይደለም። አምላክ በነብያቶች ላይ ቃሉን ያወርዳል ማለት ነው። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ይላል አምላካችን አላህ። ሙሐመድ ሆይ ልክ እንዲሁ በአንተም ላይ ከመንፈሴ ከትእዛዜ ወደ አንተ አወርዳለሁ ራእይን እያለ ይናገራል። በሌላ ቦታ ላይ ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ አለ። ሙሐመድ ሆይ ወደ ኑሕና ከእርሱ በኋላ ወደ ነበሩ ነቢያቶች ራእይን ሳወርድ እንደነበር ወደ አንተም ዛሬ ያው እናወርዳለሁኝ አለ። ከአንተ በኋላ ማነው? ከአንተ በፊት ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ አዩብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ሃሩን፣ ወደ ሙሴ፣ ወደ መሲሁ ወይንም ወደ ኢየሱስ ሳወርድ እንደነበረው እያለ ተናገረ። ቃልን ከአምላክ ወደ ነቢያቶች ማውረዱ እርሱ ነው ከአምላክ ዘንድ መጽሐፍ ወርዶላቸዋል ስንል ጊዜ አይ እሽቀጥል እኔ ያልኩ ያለሁት መሰረታዊ ጥያቄ ገብቶ ነው እርግጠኛ ሆኜ የምነግርህ። መጽሐፎች በአጠቃላይ አይወርዱም ስልህ የተጠረዘው ይሄ መጽሐፍ ብለን የምንቆጥረው ከሰማይ ይወድቃል ብዬ ማስብ ሰው ሆኜ አይደለም እዚህ የገባሁት። በእርግጠኝነት አውቀህ ካልሆነ በስተቀር እኔ እያልኩ ያለሁት በጊዜው ለነበሩት ነቢያት ቃል ይወርድላቸው ነበር ነው ያልከኝ። አሁን እኔ ግን እያልኩ ያለሁት መጽሐፎች የተጻፉት ለምሳሌ የክርስቶስን ታሪክ የጻፉት አራቱ ታውቃቸዋለህ አንተ። እነሱ የጻፉት በጊዜው ያዩትን የሰሙትን ነው። ቅድም ታሪክ ላኩላችሁ ጻፍኩላችሁ ያልክ ነበረ። አዎ ጸሐፊዎች ናቸው። እኔ እንደማምነው ጸሐፊ በጊዜው ነበሩ። አንተን ጥያቄ ልጠይቅህ። 12ቱ ከሱ ጋር የነበሩት ከክርስቶስ ጋር የነበሩት ምን ደረሰባቸው? እስቲ መጨረሻቸው ታውቀዋለህ? ታሪክ እነሱ አይደሉም የጻፉት። የማቴዎስ ወንጌል ነው የጻፉት። የእሷን ፍቃድ እንደሚጠይቅና እንደማይጠይቅ ታውቃለች ወይስ አታውቅም? እኮ ይሄ እኮ ነው ህጉ ፍትሃዊ አይደለም ያልኩት ነው እኮ። በቃ አሁን ደግሞ ወደ አንተ ህግ እንመጣለን። ወደ አንተ ህግ እንመጣለን። ፍትሃዊ ስለ ፍትህ ከሆነ ጥያቄ በጣም የፍትህ ጥያቄዎች አሉኝ። እኔ አሁን ለምሳሌ የፍትህ ጥያቄ አንድ ሴት እኔ በቃ ነገርኩ። በቃ እኔ ሴቷ ታውቃለች ኦልሬዲ ቁርአን ላይ ይታወቃል። አንድ ሴት ባላጠፋችው ምንም ባላረገችው ምንም ባላየችው ባሏ ባጠፋው፣ ለምሳሌ አንተ ሚስት አለ እንበል እሺ። አንተ ባጠፋው ምክንያት አንተ ዝሙት ሰራ በደልካት አይደለ? ሚስትህን በድላል አንተ ዝሙት ስትሰራ አይደለ? አዎ በድያታለሁ። ስለዚህ እግዚአብሔር ደግሞ አንተን ነው መቅጣት ያለበት ወይስ ሚስትህን?
አጠፋሁት እኔ እስከሆነ ድረስ እኔ ነው የሚቀጣኝ። እግዚአብሔር ሴትዮዋን አደባባይ ላይ ቢያስደፍራት እግዚአብሔር ፍትሃዊ ነው? ማን የኔ ሚስት? አዎ ይሄማ ፍትሃዊ አይደለም። ምክንያቱም ሚስቴን ነኝ ወንጀል የሰራሁት። ክፈችው፣ ዛሬ የቅድሙን ጥቅስ ክፈችው። ቅድም ላይ የነበረው እዛው ጋር ስላልጨረስኩለት ነው ጥቅሱን። እኔ ቁም ነገሩ እዚህ ጋር ነው ብዬ ነው የተውኩት። ክፈችው የቅድሙን ጥቅስ። ችግር የለውም አውጣው። እኔ ጋር ቢኖር ራሱ ማለት ነው ይሄኛው የጠየቁት ጥያቄ ትክክል ያደርገውም እናንተ አያረገውም። እኛ ግን እንዴት እንደምመለሰው እኔ መልሴ ላይ ገና አለ የለም አለ ነው የምልህ። ችግር የለውም መልሴ ላይ እመጣለሁ። መጀመሪያ ያንተ ስለ ፍትህ ሆነ ጥያቄ እኔ ህግ እንደሆነ ነግሬያለሁ፣ እመጣላለሁ። ወደ በቃ ህግ ነው፣ በቃ ኦልሬዲ ህግ ነው። ግን አንተ ደግሞ ይሄንን እንዴት ሳታነብ ነው እኛ ጋር የመጣው ነው ጥያቄው። አክፈችው አዛሩ የለሽ ከሌለሽ ሌላ ሰው ይክፈትልኝ። ማን አለ የሚከፍትልኝ? እሺ ማይክ ክፈትልኝ። እሺ ምን ላይ ልክፈትልህ ብሎ ላይ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ቁጥር 8 8 ላይ ክፈተው። وعباد الرحمن الذين يمشون على الأرض هونا እሺ ምን ይላል መሰለህ? የጌታ የቀደሙን ጥቅስ ነው። እሺ ከዛ ወረድ ብሎ ነው ያለው። የጌታን ቤት ሰጠው፣ የጌታን ሚስቶች በብብት ጣልኩልህ፣ የእስራኤል ልጅ እና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለ። አሁን ለምንድን ነው ይሄን ያለው ስንል ቁጥር 9 ላይ ወረድልኝ ማሂር። እሺ ምን አለ ማሂር? ኔትወርክ የለም መሰለኝ። እሺ አሁን በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊው ኦሪዮ በሰይፍ መታሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል አለው። የሰው ሚስት ደፍሯል። እሺ ዳዊት የሰው ሚስት መድፈሩን ታውቃለህ። ያንን ነው እግዚአብሔር እየወቀሰው። ከዛ ለአንተ ሚስት ትሆን ዘንድ ወስዳለሁ፣ እርሱንም በአሞን ልጆች ሰይፍ ገለሃል አለው። ቀጠለ ቁጥር 10 ላይ ምን አለ? ስለዚህ አቃለኸኛልና የኬጢያዊውንም የኦሪዮ ሚስት ለአንተ ሚስት ትሆን ዘንድ ወስዳልና ለዘላለም ከቤት ሰይፍ አይጠፋም አለ፣ አይቀርም አለ። ቀጠለሽ ቅጣቱ ምንድነው? ልናይ ነው። እግዚአብሔር እንዲህ ይላል አለ፣ እነሆ ከቤት ክፉ ነገር አስነሳለሁ አለ። ምንድነው ክፉ? ሚስቶችህንም በዓይንህ ፊት እወስዳለሁ አለ። ወስዶስ ምን ሊያደርጋቸው ነው? ለዘመድህም እሰጣቸዋለሁ አለ። ሰጥቶስ በዚህች ፀሐይ ዓይን ፊት ለፊት ማለት ነው ከሚስቶችህ ጋር ይተኛል፣ አደባባይ ላይ ማለት ነው። በዚህ ብቻ አይቀርም፣ አንተ ይህን በስውር አድርገኸዋል አለ። አንተ ይህን በምን አድርገኸዋል? በስውር። እኔ ደግሞ ይሄንን በግልጽ አደርገዋለሁ አለ። አየኸው? በግልጽ በአደባባይ ላይ አደርገዋለሁ። አንተ በስውር ነው የሰው ሚስት የደፈርከው፣ እኔ ሚስቶችህን በአደባባይ አስደፍርልሃለሁ ብሎ ይኸው የሰው ሚስት ምን አደረገ? እግዚአብሔር አስደፈረ። እሱ ብቻ ሳይሆን ሕፃኑ የተወለደውንም ልጅ አስገደለው። ይሄ ፍትህ ነው አይደለም? ፍትህ ነው አይደለም? ችግር የለውም። እኔ ምንም የሚያሳፍረኝ ነገር ምናልባት ችግር የለውም ማለት እኮ በቃ ይሄንን ፍትህ በደንብ እንደውም ያወራው አይደለም አይደለ? አዎ ተረጋግቼ እኮ ነው ያዳመጥኩኝ ያወራው። ስለዚህ አንተም ተረጋጋልኝ። እሺ ልረጋጋለህ። ፍትህ ነው አይደለም? ይሄ እኮ ምናልባት የፍዳ ዘመን ስለሆነ ይሄን ብሉይ ኪዳን ላይ እኔ ፍዳ ዘመን ምናምን አልጠየቅኩም። ፍትህ ነው አይደለም ነው የጠየቅኩት። እኔና አንተ አሁን ስናስበው ይሄ ነገር ፍትህ ነው አይደለም? ባሁን እንደዚህ የምናስበው ከሆነ ፍትህ አይደለም። ምክንያቱም መቅጣት የነበረበት ራሱ ስለ አመሰግናለሁ። ስለዚህ እግዚአብሔር ፍትሃዊ አይደለም፣ ጨርሰናል ማለት ነው። አሁን ወደኛ መልስ እንሄዳለን። እግዚአብሔር ፍትሃዊ እንዳልሆነ አይተናል። አሁን እኛ ጋር እንመጣለን። እንደሳት በላ አይደለም የፍዳ ዘመን ይሄኛው ከብሉይ ኪዳን ዘመን ምን ማለት ነው? በፍዳ ዘመን እግዚአብሔር ፍትሃዊ አልነበረም ማለት ነው? ስለ አይደለም የሚቀጣው። አሁን ለምሳሌ እርግማን እንኳን ሲሆን እንኳን እስከ 10 ትውልድ ድረስ ምናምን ይሄዳል አይደለም እንዴ? እኮ ፍትሃዊ አልነበረም ያኔ። ባጭሩ እግዚአብሔር ፍትሃዊ አልነበረም። ራሱ ባቀረበው ህግ እስከሆነ ድረስ ፍትሃዊ ይባላል። በቃ ስለዚህ እናመሰግናለን። ልጆች ስለ አባቶች አይገደሉ፣ አባቶችም ስለ ልጆች አይገደሉ፣ እያንዳንዱ በኃጢአቱ ይገደል ይላል። ሕፃኑ ልጅ ምን አጥፍቶ ነው የተገደለው?
ችግር የለውም ስለኛ ተሆነ ያንተ ነው። ችግር የለውም አትበል። ፍትሃዊ ስለ ፍትህ ከሆነ ለሁሉም ነው መቆም ያለብን። ፍትህ ከሆነ ጥያቄ ለሁሉም ነው መቆም ያለብን። ፍትህ ከሆነ እውነት አንተ ፍትሃዊ ከሆንክ ይሄ ፍትህ ነው አይደለም? ለሁሉም ቁም እኮ እንደዚህ የኛ ትክክል ካልሆነ የእናንተ ትክክል አይሆንም እኮ ነው የሚለው አይደለም። እኔ መልስላለሁ የኔ ትክክል አይደለም ነው የሚለው ላይ ትክክል አይደለም በቃ የኔ እሺ ልበልና ያንተ ትክክል ነው እኮ የትክክል ያልሆነ ነገር አለው ስለሆነ ችግር የለውም አልኩ የራሴን ችግር የለውም አትበል እንዴ ችግር አለው በደንብ ችግር አለው እሺ ፍትህ አይደለም እሺ አመሰግናለሁ አሁን ወደኛ እንምጣ እሺ ያው አባቶች ስለ ልጆች አይገደሉ ልጆችም ስለ አባቶች አይገደሉ ነገር ግን እያንዳንዱ ስለ ኃጢአቱ ይገደል ይላል ሕፃኑ ምንም ባላጠፋው ተገድሏል ራሱ እዛው በፍዳ ዘመን ላይ ራሱን እግዚአብሔርን ስናየው እግዚአብሔር ራሱ ፍትሃዊ አይደለም አሁን ጥያቄው ኦኬ አሁን በቃ ጥያቄ ገብቶኛል እንዳደግምልኝ አሁንም ደብል ስታንዳርድ ውስጥ እንዳልገባሽ በቃ ልመልስ አሁን ጥያቄው ልብ አድርጉ አንዲት ሴት ስታገባ አንድ ሰው አንድ ሴትና ወንድ ተጋቡና እሷ በማታውቅበት ሁኔታ ለምንድን ነው የሚያገባው ባልየው ማሳወቅ የለበትም ወይ ነው ከፈለገ ማሳወቅ ይችላል ካልፈለገ አለማሳወቅ መብቱ ነው ምክንያቱም የፈቀደችው እሷ አይደለችም መጀመሪያው አንድ ሰው ሙስሊም እስከሆነ ድረስ መጀመሪያ ህግ አለው እስልምና በዘፈቀደ የሚኖር እምነት አይደለም ህግ አለው ደንብ አለው ህጉ ምንድነው ከፈለጋችሁ አንድ ማግባት ትችላላችሁ አይ ካላችሁ ደግሞ 4 ድረስ ማግባት ትችላላችሁ ብሎ የፈቀደው አላህ ነው በእነሱ መካከል ግን የራሳቸው የሆነ ስምምነት ካለ ስምምነት ምንጊዜም ስምምነት ነው አህድን ማፍረስ አይቻልም ኢነ ለአህደ ካነ መስኡላ ላወርድ ነው ሚውት አታንሳ ካንተ በፊት የሚቀድም መስፈን አለ እሺ ኦኬ መውረድ ፈልገ ነው እሺ ታች ኦኬ ላወርድ ነው እሺ ላወርድ ነበር ሚውት አድርግና በጣም ነው የሚታንስ እሺ ታቹንና በደንብ መሳክ ትችላለህ እሺ ስለዚህ አህድን ማፍረስ ክልክል ነው ስለዚህ አህድ ማለት ቃል ኪዳን ነው በቃል ኪዳን ተስማምቶ መኖር ይችላል ለምሳሌ እንትና ራሱ ላይ حرام ያደረገው ነገር ነበር ያዕቆብ በቁርአን ላይ ስትመጣ ኢላ ማ حرم እስራኤል على نفسه من قبل ان تنزل التوراة ተውራት ከመውረዷ በፊት የግመልን ስጋ በራሱ ላይ حرام አድርጎ ነበር አላህ ግን حرام አላረገበትም ተግባባን እንደ አይነት ነገሮች ማድረግ ይቻላል ራሱ ላይ ክልክል ማድረግ ይችላል አንድ ሰው አለማድረግ መብቱ ነው ገብቷል እንኳን አይደለም እሱ አለማግባትም ዝም ማለትም ይችላል ማለት ይችላል ሳይው ሱና አይደለም አግባብ አይደለም ግን አለማግባት ባልፈለኩበት ጊዜ አለማግባት ይችላል እንኳን አይደለም ይሄ ስለዚህ ህግ ነው በቃ አራት ማግባት ህግ ነው እሷም ታውቃለች እሱም ያውቃል ጨርሰናል ስለዚህ አሁን ሌላ ጥያቄ ካለ ቀጥል አመሰግናለሁ ችግር የለውም ግን ምናልባት እዚሁ ላይ ሳታውቅ ማግባት የተፈቀደበት ምክንያት ይኖረው ይሆን እግዚአብሔር ለምንድን ነው በቃ ደብል ስታንዳርድ እኮ እያረኩልህ እየነገርኩ ነው እንደዚህ አይነት ነገር ስጠይቀኝ ሳታውቅ የምታገባበት ምክንያት ህግ ስለሆነ ነው አይ ህጉ ምክንያት ካለው ብዬ ነበር ይቅርታሽ ህግ ነው በቃ ህግ ነው በቃ ኦሬዲ ሙስሊም ከሆነች እሷም ታውቃለች እሱም ያውቃል 4 ድረስ ማግባት እንደሚችል ፈቃጇ እሷ አይደለችም እሷም ማስፈቀድ አይጠበቅበትም እኮ ነው እያልኩ ያለሁት ሴት አይደለችም የምትፈቅደው ወንዱም አይደለም የሚፈቅደው የፈቀደው አላህ ነው 4 ድረስ አግቡ ብሏል 4 ድረስ ማግባት ይችላል ልጁ ኢላ በመሐላቸው አህድ ከሌለ ቃል ኪዳን ከሌለ ማለት ነው በመሐላቸው አይጠበቅበትም እኮ እያልኩ ነው ማስተዳደር ይቻል እሱ ማስተዳደር ይቻል ከነገራት እሰየው ከነገራት ችግር የለው እሰየው ካልነገራት ደግሞ ግዴታ አይደለም ፈቃጁ እሱ አይደለም እኮ ኢብራሂም ስለኮ ይልክማ አሳማ ክልክል ነው በመብላት አይደለ የተከለከለበት ምክንያት አለው እንደዚህ ፈጣሪ ያስፈቀደ እንት የከለከለበት በባይብል ላይ ምክንያት ስለሆነ እሱ አሳ ምንድነው ምክንያቱ አሳማ የተከለከለበት በባይብል ላይ ምክንያት አለው ሲነገረኝ እኮ ነው ጥያቄ ጠየቅኩ እኮ ነው ኢብራሂም ጥያቄ ልጠይቅህ እኔ የለም እኮ ነው ማለት የለም አሁን ምክንያት አላህ ነው ሂክማው ያላህ ነው እሺ ምክንያቱ ከአንድ በላይ ማግባት ቢሆን ኖሮ ምክንያት ሰጣለሁ ህግ ነው አልኩ በቃ ህግ እስከሆነ ድረስ እንዴ ቆይ እኔ አንድ ጥያቄ ልጠይቅህ እዚህ ቤት ውስጥ መግባት ፈቀድኩኝ አይደል እዚህ ቤት ውስጥ መግባት ፈቀድኩኝ ጀማልን ጠይቀህ ነው መገባው እዚህ ቤት ውስጥ ለመግባት
ወይስ እኔ ነው የምጠይቀው? ጀማል ምን አገባው እዚህ? አንተ ነው እንጂ የምጠይቀው። በቃ ምን አገባት ታዲያ? እሷ ፈቃጁ እኮ አላህ ነው። ምን ሆነ ነው? እኔ ፈቀድኩኝ እኮ እዚህ ቤት ውስጥ ግቡ ብያለሁ እኮ በቃ ግቡ ብዬ ሰጣችሁ። ምን አገባው ጀማል? ዛሩ ምን አገባት? ምን አገባቸው እነሱ? ፈቀድኩኝ እኔ እኮ በቃ ፈቀድኩ እንዴ። ገብቶሃል? ግን ሞዴሬተር ከሰጠኸው ሳለ ጀማል ሞዴሬተር ከሰጠኸው ሌላ ታሪክ ነው። ሞዴሬተር ሰጠኸው ማለት ልጅቷና እሱ ተስማምተው አይ እኛ ቃል ኪዳን እናደርጋለን ከአንድ በላይ አናገባም ማለት ነው። ሞዴሬተር ተሰጠ ማለት ያ ነው። ስለዚህ የዛኔ ጀማልን ታስፈቅዳለህ ማለት ነው። ስለዚህ ሚስቱን ትከለክለዋለች ማለት ነው። የዛኔ ሞዴሬተሩ ያ ነው። ተግባባ? ኸይር አይሽ ሙስሊም ነህ እንዴ? ኸይር ብሎ ወጣ። እሺ እሺ ያ ትክክል። ሙስሊም በሸርጥ ላይ ነው አለ። ሸርጡ ኢላ ሸርጡ ምን እስካልሆነ ድረስ ምን እስካልሆነ ድረስ ያ ሸርጥ ሐራም እስካልሆነ ድረስ ማለት ነው። ሐላል መሆን አለበት ያ ሸርጥ ማለት ነው። ተግባባ? በእነሱ ላይ ሐራም የሆነ ሸርጥ አይሁን እንጂ ሐላል የሆነ ሸርጥ ችግር የለውም። ሸርጥ ማለት ቃል ኪዳን ማለት ነው። የሚጋቡት ቃል ነው። እሺ ሌላ ጥያቄ ያለው ካለ መቀጠል ይችላል። ኢሳቅ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ እንዴት ናችሁ? አልሐምዱሊላህ አለን። ኧረ አንድ ሰው አገኘሁ እስቲ ማን ነው የሚለው? እስቲ ትቀጥላለህ አንዴ እስቲ። ኤልያስ ሰላም ብያለሁ። ሰላም ብያለሁ። አይሰማም? ይሰማል? ይሰማል። አይ በቃ እኔ ደግሞ ያኛው ልጅ መስላኝ ነው። በቃ ይሳቃለህ። ረጅም ጊዜ እድል አላገኘሁም እስከዚህ ቤትና ቀጥለሽ ቀጥል ኤልያስ። እሺ ብሮ እኔ ብዙም እንትን አዛን ካለብኝ በአሁኑ ላይ አንድ ሀሳብ ለመስጠት ያህል እንትን አንደኛ ያው እሱ ከፍትህ አንጻር አንስቷልና እግዚአብሔር ለምንድን ነው ወይ ደግሞ ፈጣሪ ለምንድን ነው ሴት ልጅ እርጉዝ እንድታረግዝ አድርጎ ወንድ ልጅ ደግሞ ሳያረግዝ እንዲኖር ያደርገው ወይም ጥያቄ መጠየቅ እንችላለን። ሴት ልጅ 9 ወር ሙሉ ልጅ ተሸክማ ትኖራለች እና ለምንድን ነው እንደ ፍትህ ካነሳ እሱ የፍትህ ሚዛን ምንድን ነው? እሱን መጠየቅ ይቻላል። ለምንድን ነው ሴት ልጅ ኦልሬዲ 9 ወር ሙሉ ተሸክማ ከዛ በኋላ ወልዳ ምናምን ነገር ሚዛን ምን ሆኖ ነው ይሄንን ጥያቄ የጠየቀው? ሁለተኛ ደግሞ ያው አለመንገር ይቻላል ሲባል ከዛ በኋላ ዝም ብሎ እድሜ ልኩን ሳይኖር መኖር ይችላል ማለት አይደለም። ምክንያቱም አንድ ሰው ለሁለተኛ ሚስቱ ወይ ለመጀመሪያ ሚስት እንዳገባ ካልነገረ ከኋላ የሚያመጣው መፍሰዳዎች ስላሉ እነዛ መፍሰዳዎች ጥንቃቄ ይፈልጋሉ። ለምሳሌ የማይተዋወቁ ከሆነ ሁለት ተማማቾች እና ወንድማማቾች ሊጋቡም ይችላሉ። ከነዛ መፍሰዳዎች አንፃር በኋላ ላይ ከሚመጡ መዋሸት አለ። አሁን ሁለተኛ ሚስት ካገባ ለሚስቱ ሳይነግራት አይ እኔ እኮ ሌላ ቦታ ነው ያሳለፍኩት እያለ እድሜ ልኩን እየዋሸም መኖር ስለማይችል ማለት ነው። ሌላኛው ሚስቱ ጋር ይኖርና ከዛ ማታ መጥቶ እሷ ጋር ሲመጣ የት ነበርክ ሲባል አይ እኔ እዚህ ያልኩ ውሸትን ስለሚያስከትልም ሰውየው መናገሩ ለምን ኒካ ማለት ራሱ በራሱ ከዝሙት አንድ የሚለየው ኢዕላን ማድረጉ ስለሆነ ማሳወቅ ስለሆነ ሰዎች እንዲያውቁ ማድረግ ስለሆነ ሰውየው ካልቻለ ግልጽ አድርጎ ማግባት ካልቻለ ቤቱ አርፎ ቢቀመጥ የተሻለ ቤቱ አርፎ ይቀመጥ ወይ ወንድ ግልጽ ተናግሮ ማግባት ይጠበቅበታል። ግን ያህ ሚዛኑ የሱ ሚዛን ምን እንደሆነ ብናውቀው ጥሩ ነበር። ወጣ እንደ ኤልያስ ወደዛ ሲሄድ አውርድ። አሁን በጣም ሪፖርት እየተቸገርኩ ነውና አሁን ላክ ኤልያስ። እሺ ወደ ውስጥ አትግቡ፣ ክርስቲያኖች ስመጡ ወደ ውስጥ አትግቡ እና ሪፖርት ሊሆን ስለሚችል አስወጣ ነው እና አንድ መግባት ትችላለህ ኤልያስ። አሁን መግባት ትችላለህ ካለህ ላክ። ምክንያቱም አንችልም እኛ ሪፖርት እየተደረገ ኮፒ ሊንክ አድርጉ ምናምን፣ የኛ ጀማ ደግሞ ኮፒ ሊንክ አያደርግ ምናምን። ስለዚህ ለምን እንቸገራለን? ታባ ያርጉም ምን ነው ታባ አላደረጋችሁም እስካሁን 200 ሺህ 2 ሰዓት ከምናምን ሆነ ከገባ። አዎ ለዛ እኮ ነው እኛ መቸገር የማንፈልገው እኮ ለዛ ነው እኛ ቶሎ ቶሎ ማስወጣቸው ልጆችን። እሺ ናርጀስ ጥያቄ አለሽ?
የላትም። ተወረወርሽ ከታች ያላችሁ ብዙ ሰው ገስት የላከ ነው። ጥያቄ ያላችሁ አንድ ቁጥር ጻፉ። ጥያቄ ያላችሁ አንድ ቁጥር ጻፉ። አንድ ቁጥር ጻፋችሁ አትገቡም። ታፕ አድርጉ፣ ኮፒ ሊንክ አድርጉ። ምንድነው ዛሬ ዘጭ ያላችሁ ሰው ነቃበል እንጂ ጥያቄ ይጠይቁ፣ አስገባቸው። ጥያቄ የሚጠይቅ ካለ አስገባቸው። ቁጥር ያሳዩና እንዳልከው ቀጥሉ። እሺ እኔ አሁን በቃ ተራውን ለእናንተ ልስጥ። መግሪብ አዛንዲና ይጠይቃል። ከመግሪብ በኋላ ማሂርም አለ፣ ማሂር አለ። السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. ማሂር የለህም? የት ሄድክ? ኢብሮ ጥያቄ ነበረኝ። እሺ እሱ የወደደው ሰዎች እንዲወዱት ያደርጋል እና ለምንድን ነው ያኔ ካፊሮችን አላህ Subhanahu Wa Ta'ala ሌሎች እንዲወዳቸው ያደረገው? ማሺ እዲ መረሰኒ ማለት ድጋሚው ጥያቄሽ አላህ Subhanahu Wa Ta'ala እኛን ሲወደን ሰዎች እንዲወዱን ያደርጋልና ካፊሮችን ለምንድን ነው ሰዎች እንዲወዳቸው የሚያደርገው? ካፊሮችን ሰዎች እንዲወዳቸው ያደርጋን የሚላል እንዴ? አይ አሁን ብዙ ጊዜ ሳይ እኔ አላህ እኛን ሙስሊሞችን ኸይር ስራ ሲሰራ የሚወደን ከሆነ እነዛ አላህን የካዱ ሰዎች ብዙ ሰው ሳይ ብዙ ሰው የሚወዳቸው እንደዚህ በስራቸው የሚያደንቃቸው አለና ይሄ እንዴት ነው እኮ? አንድ ሰው መልካም ከሰራ አላህ Subhanahu Wa Ta'ala በዱንያ ያጠቀመዋል እኮ። መልካም ከሰራ ወይም በዱንያ ላይ ያለ አንድ ሰው ጥሩ ነገር ከሰራ አላህ በዱንያ ላይ መልካም ነገር ይሰጠዋል። ከዛ መልካም ነገር ውስጥ መካከል አንዱ ከሰዎች ዘንድ ተቀባይነት እንዲኖረው ሊያደርገው ይችላል። በተጨማሪም ደግሞ እንደዚህ ዱንያ ላይ ሪዝቅን እንዳገኝ ሊያደርገው ይችላል። መልካም ነገራቶችን እንዳገኝ ሊያደርገው ይችላል። ነገር ግን ይሄ ነገር አኺራ ላይ አይሰራለትም። ልክ እንደ ሙእሚኑ ማለት ነው። ወይም ደግሞ አኺራ ወይም የትንሳኤ ቀን ሀባ መንሱራ ነው የሚሆነው፣ የተበተነ ትቢያ ነው የሚሆነው። አንሻ ረዲየላሁ ዐንሃ አንድ ጊዜ ጠየቀች አላህ መልእክተኛ ማለት ነው። ምን ብላ ጠየቀች? ፉላን የሚባለው ሰው እኮ በጣም ጥሩ ሰው ነበረ፣ አላህን የሚፈራ ነበረ፣ እንደገና ደግሞ በጣም ብዙ ገንዘቦችን ለሰዎች የሚሰጥ ነበረ። አላህ Subhanahu Wa Ta'ala ይወደው ይሆን ይመረው ይሆን ብላ ትጠይቃለች። ከዛ አላህ መልእክተኛ አለይሂ ሰላቱ ሰላም ያን የሚጠቅመው ዱንያ ላይ ነው፣ አኺራ ግን አይጠቅመውም ብለው ተመለሱላት ማለት አምላካችን አላህ Subhanahu Wa Ta'ala የሰሩት ስራ የተበተነ ትቢያ ይሆንባቸዋል እያለ ይናገራል። ስለዚህ ዱንያ ላይ ሊሰራላቸው ይችላል። ምክንያቱም አላህ አዘ ወጀል የሰሪን ስራ እንትን ሚል አይደለም የሚከፍል ነው። አምላካችን አለ ይከፍላቸዋል። ሙጅሪምና ጥሩ ሰው አንድ ሊሆን አይችልም። ስለዚህ ዱንያ ላይ ያሉ በዱንያ ላይ ያጠቀማቸው ይችላል። እንደዚህ አሁን አንቺ ባልሽው መልኩ እንዲያጠቀማቸው ይችላል። ነገር ግን አኺራ ላይ ምንም አያገኙም ነው። ፕሪስ ነው ሄድሽ እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ሰላም አለይኩም